እንደምን ዋላችሁ አድማጮቻችን። ይህ የግሎባል ኢትዮጵያ አድቬንቲስት ሳይበር ሚኒስትሪ በየሳምንቱ የሚቀርብላችሁ የአማርኛ የመጽሐፍ ቅዱስ ጥናት ክፍለ ጊዜ ውይይት ነው። በዓለም ዙሪያ የምትገኙ ክቡራትና ክቡራን አድማጮቻችን ወደዚህ ቻናል ለምታዳምጡ፣ ለምትከታተሉ በክርስቶስ ፍቅር ሰላም እንላችኋለን። ዛሬ የምንማረው በሁለተኛ ሩብ ዓመት የስድስተኛውን ትምህርት ከእግዚአብሔር ጋር ያለን ግንኙነት ማሳደግ በሚለው የጸሎት ተዋጊዎች ይላል። ስድስተኛው ትምህርት ወይም አርበኞች እንለዋለን በሚል ርዕስ በመጽሐፍ ቅዱስ ጥናት ውይይት ከኔ ጋር አብረው ውይይቱን የሚሳተፉ ፓስተር ዶክተር ሮቤል ገዛኸኝ እና ወንድም ብስራት ወልደሰንበት ናቸው። እግዚአብሔርን በማገልገል ራሳቸውን በጣም ለዚህ ያስገዙ ወንድሞቻችን ናቸው። እንኳን ለዚህ ውይይት ፈቃደኛ ሆናችሁ መጣችሁ። እግዚአብሔር ይባርካችሁ። አሁን ውይይቱን ለመጀመር ፓስተር ሮቤል በጸሎት ይጀምርልናል። ፓስተር ሮቤል። እሺ እንጸልይ። እግዚአብሔር አምላካችን ዛሬ ቀን ደግሞ ቅዱስ የሆነውን ቃልህን በመናጠናበት ጊዜ፣ በመንወያይበት ጊዜ የእውነት መንፈስ ወደ እውነት ሁሉ የሚመራው በመካከላችን እንዲሆን ለኛም ለሚከታተሉንም ሁሉ ወደ እውነት እንዲመራን እንጸልያለን። ከሁሉም በላይ ደግሞ እግዚአብሔር ሆይ የዚህ ህይወታችን ዋናው ዓላማ ስለ ጸሎት እንድናቅ ሳይሆን የጸሎት ተዋጊዎች እንድንሆን ነውና እኛም ተወያዮች ደግሞ የሚመለከቱን ሁሉ በእውነት የጸሎት ተዋጊዎች እንዲሆኑ አንተ እንድትረዳ እጸልያለሁ። ክብርም ምስጋናም ውዳሴም ለአንተ ይሁን በጌታ በኢየሱስ ስም አሜን። አሜን አሜን። እንግዲህ አድማጮቻችን ውይይታችንን እየጀመርን ነው። ስድስተኛው ትምህርት ነው፣ የጸሎት ተዋጊዎች ይላል። በመጽሐፍ ቅዱስ ውስጥ በጣም ብዙ የሆኑ የጸሎት አርበኞች፣ የጸሎት ተዋጊዎች በጸሎት ብዙ ነገርን ያደረጉ በመጽሐፍ ቅዱሳችን ውስጥ አሉ። ከዚህም ጋር በማያያዝ እንደ መግቢያ ጸሎት ምንድን ነው ብለን ስናስብ ከእግዚአብሔር ጋር ያለን ግንኙነት ነው። እያንዳንዳችን ከእግዚአብሔር ጋር የግል ግንኙነት ማለት ነው። ባልና ሚስት እንኳን ግንኙነት ያደርጋሉ፣ በንግግር በመወያየት ዝም ተብሎ አይኖርም። ሁልጊዜ በግንኙነትና በንግግር ነው እና ጸሎት ከእግዚአብሔር ጋር የሚያገናኘን ግንኙነት ነው። እንግዲህ ወንድም ፓስተር ሮቤል በመጽሐፍ ቅዱስ ከነበሩ ታላላቅ የጸሎት ሰዎች በታሪክ በመጽሐፍ ቅዱስ ውስጥ ያሉ በገሃድ የነበሩ እነ ዳንኤል እነ ሄኖክ እና በጣም ብዙ አርበኞች አሉ። እንግዲህ ስለ ታማኙ ዳንኤል በዚህ በመጽሐፍ ቅዱስ ውስጥ ለአድማጮቻችን ትምህርት ይሆናል ብለን የምታስበውን ሰንበት ትምህርታችንን በተመለከተ እስቲ መድረኩን ላንተ እሰጣለሁኝ። እሺ አመሰግናለሁ እስራኤል። ለብስሪ ቢሰጥ ኖሮ በጣም ደስ ይለኝ ነበር፣ ነገር ግን ስላስቀደምሽኝ እንግዲህ ወስዳለሁ ማለት ነው። ይሰማችኋል አይደል? በጣም ጥሩ። ስለዚህ ከዳንኤል ህይወት ምንድን ነው የምንማረው? ዳንኤል የጸሎት ሰው እንደሆነ በደንብ እናውቃለን። ማለት የጸሎት ሰው እንደሆነ በደንብ እናውቃለን። ግን ዛሬ መጀመሪያ ላሰምርበት የምፈልገው አንድ ነገር አለ። ቀጣዩ ደግሞ በጎደለ ነገር ሁሉ ላይ ደግሞ ብስሪ መጨመር ይችላል ማለት ነው እና አይ ቲንክ ለጸሎት የሚጋብዘው መጀመሪያ እኮ እንድንጸልይ ማለት ግንኙነት እንድናደርግ ዋጋ ተከፍሎበታል። ያ ዋጋ ደግሞ እንግዲህ አምላክ ነው። እንግዲህ በኃጢአት ምክንያት ግንኙነት ተበላሽተዋል። እንግዲህ አዳምና ሔዋን ኃጢአት ባደረጉ ጊዜ እግዚአብሔር አልነበረም የሸሸው፣ እነሱ ነበር የሸሹት። ስለዚህ ከእግዚአብሔር ሸሽተዋል፣ መደበቅ መጥተዋል። እንግዲህ ከመሸሽ
ወደ እግዚአብሔር መሸሽ እንዲመጣ ግን ዋጋ ተከፍሎበታል። ደግሞ ጀማሪውም ሐሳብ አመንጪውም ዋጋ ከፋዩም እግዚአብሔር ነው። እንግዲህ ተመልከቱ፣ ከዚህ ነው መጀመር ያለበት። ጸሎት ማለት እኛ ፈላጊ እግዚአብሔር ተፈላጊ ብቻ የሚያደርግ መሆን የለበትም። ያ ነገር እንዲሆን እግዚአብሔር አስቀድሞ ዋጋ ከፍሏል። ስለዚህ ይህንን እግዚአብሔር መጀመሪያ ማወቅ ያስፈልጋል። ማለት የግንኙነት አምላክ መሆኑን ከሰው ጋራ ማውራት መገናኘት የሚፈልግ የተበላሸውን ግንኙነት እንደገና ማስተካከል የሚወድ አምላክ መሆንን የሚያስብ አምላክ መሆንን መረዳት ቀላል ነገር አይደለም ለጸሎት። ስለዚህ መጀመሪያ ሁል ጊዜ የሚደርሰው የሚመጣውም እንድንጸልይም የሚያበረታታውንም የእግዚአብሔር መገኘት ነው መጀመሪያ። ስለዚህ ዳንኤል አስቀድሞ ከአምላኩ ጋር ጥሩ ግንኙነት የነበረው መሆኑን እናውቃለን። ስለዚህ አምላኩን የሚያውቅ ስለነበረ እንግዲህ እንደገና ይበልጥ እንዲያውቀው እንግዲህ ማንኛውም ግንኙነቶች እንግዲህ እንዲያድጉ ውይይት፣ መጫወት አስፈላጊ እንደሆነ ሁሉ ጸሎትም ልክ እንደዛ ነው። ኮሚኒኬሽን ነው አይደለ? ተግባቦት ነው። አንዱ የልብ ነገር ወደ ሌላውን ለማድረስ የሚደረግ ጉዳይ ነው። ስለዚህ አምላኩን ስለሚወድ እንግዲህ አምላክ የሚያክል ትልቅ አምላክ ወዳጅ ሊሆን ነው የመጣው። ወዳጅ ሆነና ስለዚህ ወዳጃችንን እንዲያጠነክር የሚያደርገን አንድ መንገድ ሰጠን። እሱ ደግሞ ጸሎት የሚባል ነው። ስለዚህ በጸሎት ሰዎች ወደ አምላክ ይቀርባሉ፣ አምላክን ደግሞ በይበልጥ ያውቃሉ። ስለዚህ ዳንኤል እንደዚህ አይነት ግንኙነት ስለነበረው ምንድነው ያደረገው? ይጸልይ ነበር። በዳንኤል ምዕራፍ 1 ሄደን ስንመለከት ዳንኤል እንግዲህ በልቡ እንዳይረክስ አስቦ ትልቅ ዋጋ ከፍሏል። ለምን? አምላኩን ስለሚያውቅ። ዳንኤል ምዕራፍ 2 ሄደን ስንመለከት ዳንኤል ምንድነው ያደረገው? ናቡከደነፆር ህልም አልሞ ህልሙንም ራእዩንም ትርጉምን ካልነገራችሁኝ ገደልኳችሁ ሲል እሱ ጸልዮአል። ዳንኤል ምዕራፍ 2 ከጸለየ በኋላ ግን እግዚአብሔር ደግሞ መለሰለት። ከጓደኞቹ ጋር ሆኖ ደግሞ ከአናንያ ከአዛርያና ከሚሳያ ጋር ሆኖ እግዚአብሔርን አመሰገነ። ጸሎት ነበረው። ዳንኤል ምዕራፍ 6 ላይ ደግሞ ሄደን ስንመለከት ይበልጥ እንዲያውም ጸሎት እንዳይደረግ ህግ ወጥቶ በዛ በድካሙ እንግዲህ ድካሙ ጸሎት ነበር የነበረው። በዛ ነው ልንደርሰው የምንችለው፣ በዛ ነው ይህንን ሰው ልንይዞ የምንችለው የሚል ሐሳብ ስለነበራቸው በዛ ሊይዙት ድካም ነው ብሎ ባስቡት በጸሎት እሱ ግን ከጸሎት ወደ ኋላ አላለም ዳንኤል። ስለዚህ አስቀድሞ ከአምላኩ ጋር የነበረው ግንኙነት እንግዲህ ስለነበረ በቃ እኔ ከአምላኬ ከመለየት ይልቅ ብሞት ይሻለኛል ነው። ያ ከአምላኬ ጋር ያለኝን ህብረት ከማጣት ይልቅ ሞት ይሻለኛል ብሎ አሰበ ማለት ነው። ለወዳጅነቱ፣ ለጓደኝነቱ፣ ለግንኙነቱ ዋጋ ሰጠ። ለዛ ነው ዳንኤል እምቢ ያለው። ለዛ ነው ዳንኤል በቃ በዳንኤል ምዕራፍ 6 ላይ ሄደን ስንመለከት አትጸልይ እንኳን ቢባል ነገር ግን እጸልያለሁ አለ። ለምን? ለእኔ ከማንም በላይ ዋጋ የምሰጠው ምንድን ነው አለ? ጸሎት ነው አለ። ለምን? ግንኙነት ስለሆነ እና ከዳንኤል ልማረው የሚችለው ነገር ቢኖር እሱ ነው። ይሄንን ነው ለምችለው ነው። ፓስተር ሮቤል በጣም ግሩም አርገህ ነው ያቀረብከው። እግዚአብሔር ይባርክ። በጣም በጣም ጥሩ አርገህ ነው ያቀረብክልን የይሁድን በተመለከተ። ለዚህም ደግሞ የሳምንቱን መሪ ጥቅስ ሳልጠቅስ አልፌያለሁ። የሳምንቱ ለጥናታችን መሪ ጥቅስ ተደርጎ የተወሰደው በመዝሙረ ዳዊት ምዕራፍ 116 ከቁጥር 1 እስከ 2 ነው። እንዲህ ይላል፣
እግዚአብሔር የልመናዬን ድምፅ ሰምቷልና ወደድኩት። ጆሮውን ወደ እኔ አዘንብሏልና በዘመኔ ሁሉ እጠራዋለሁ ይላል በመዝሙረ ዳዊት ምዕራፍ 116 ከቁጥር 1 እስከ 2። ይህ እንግዲህ በመጽሐፍ ቅዱስ ውስጥ መዝሙረ ዳዊት የጸሎት ሰው እንደነበረ ነው። በሀገራችንም ጸሎት እናረጋለን ሲባል መዝሙረ ዳዊትን ነው እየገለጡ ሰዎች የሚያጠኑት የሚያነቡት። አሁን ደግሞ ወደሚቀጥለው ሰኞ በሚለው ርዕስ ወንድም ብስራት የጸሎት አካላዊ አቋም በሚል ርዕስ ምንድን ነው ይሄ የጸሎት አካላዊ አቋም ሲል ምን ማለቱ ነው? እስቲ ይሄንን እባክህን በሰንበት ትምህርቱ መሰረት አንተን በተረዳኸው መሰረት እባክህ እስቲ ያስረዳን። ጊዜውን ለአንተ ሰጣለሁኝ ወንድም ብስራት። እግዚአብሔር ይባርክሽ። እግዚአብሔር ይባርክ። የጸሎት አካላዊ አቋም ትንሽ የርዕሱ ግራ የሚገባ ይመስላል አይደል? እና እንዴት ነው የምንጸልየው እንበለው አይደል? እንግዲህ ስለ ጸሎት ቅድም ሮቢ ብዙ ነግሮናል፣ ብዙ ብሎናል። መጽሐፍ ቅዱስንም ስናነብ ስለ ጸሎት ብዙ የተባለበት ቦታ አለ። ብዙ የጸሎት ሰዎችንም እንመለከታለን። በእርግጥ ሁልጊዜ ወደ አእምሯችን መጀመሪያ የሚመጣው ዳንኤል ይመስለኛል። ምክንያቱም የጸሎት ህይወቱ በደንብ ተዘርዝሮ ስለተቀመጠ እና እኛም ብዙ ጊዜ ስለ ዳንኤል ብዙ ነገር ስለተነገረ ለእኔ ወደ ተሰጠኝ ርዕስ ስመጣ ግን የጸሎት አካላዊ አቋም የሚለውን ነገር እንዴት ነው የምንጸልየው ወይም ደግሞ እንዴት ነው ሰዎች በመጽሐፍ ቅዱስ ውስጥ የጸለዩት እኛስ እንዴት ነው የምንጸልየው የሚለውን እንድናይ ነው። አንዳንድ ጊዜ በመጽሐፍ ቅዱስ ውስጥ ሰዎች ቆመው ሲጸልዩ እንመለከታለን። አንዳንድ ጊዜ ቁጭ ብለው የጸለዩ ሰዎችም አሉ። ተንበርክከውም ሲጸልዩ እንመለከታለን። በግንባራቸው የተደፉ ሰዎችም እንመለከታለን። ስለዚህ ጸሎት በተለያየ መንገድ ሲቀርብ መጽሐፍ ቅዱስ ያሳየናል። ዋናው ቁም ነገር ግን እንዴት ነው የምንጸልየው የሚለው ነገር አይመስለኝም ለኔ አይደለ? ዋናው ቁም ነገር ምንድን ነው የምንጸልየው? ለምንድን ነው የምንጸልየው? ወይስ ምንድን ነው እያደረግን ያለ ነው? ይሄንን ነገር ስንለማመድ ምንድን ነው እያደረግን ያለ ነው የሚለው ነገር ይመስለኛል። ግን እንደ ምሳሌ ለመጥቀስ ከተፈለገ ቆመው የጸለዩ ሰዎችን በመጽሐፍ ቅዱስ ውስጥ እንመለከታለን። በሉቃስ ምዕራፍ 18 ሄደን ስንመለከት ክርስቶስ ኢየሱስ በምሳሌ ሲያስተምር ከጠቀሳቸው ምሳሌዎች መካከል አንደኛው ምሳሌ እንመለከታለን። የቀራጩንና የፈሪሳውያን ነው። የፈሪሳዊውን ታሪክ ምሳሌ እናያለን። ወደ ቤተክርስቲያን ወይም ወደ ምኩራብ ውስጥ ገብተው ሁለቱም ሰዎች ምን አድርገው ነበረ? ቆመው ነበረ። በእግዚአብሔር ፊት ምን ሲያደርጉ የነበሩት? ይጸልዩ የነበሩት። ግን የትኛው ነው የተሰማው የሚለውን ስንመለከት ጥያቄው መቆም መቀመጣቸው፣ መንበርከካቸው ወይም በግንባራቸው መደፋታቸው ሳይሆን የልባቸው ሁኔታ እንደሆነ ይነግረናል ታሪኩ አይደል? የቀራጩ ጸሎት ተሰምቶ የፈሪሳዊው እንዳልተሰማ እንመለከታለን። በመጽሐፍ ቅዱስ ውስጥ ቆመው ብቻ ሳይሆን ሰዎች ደግሞ ተንበርክከውም የጸለዩ ሰዎች አሉ። ቅድም ሮቢ ስለ ዳንኤል ተናግሯል። ዳንኤል ተንበርክኮ ይጸልይ ነበር። ተንበርክኮ ከጸለየባቸው አጋጣሚዎች መካከል በቀን 3 የጸለየበት መስኮቱን ከፍቶ የጸለየበትን ታሪክ እንመለከታለን። ሌላው ዳንኤል ብቻ አይደለም ተንበርክኮ የጸለየው፣ ክርስቶስ ኢየሱስ ራሱ ተንበርክኮ ጸልዮአል አይደል? በሉቃስ ምዕራፍ 22 ቁጥር 4 ላይ ስንመለከት ጌታ ኢየሱስ ክርስቶስ በጌተሰማኔ ሲጸልይ ምን አድርጓል? ተንበርክኳል። ተቀምጦም የጸለየ ሰው አለ አይደለ? ዳዊትን ስንመለከት አይ ቲንክ እግዚአብሔር ስለሱ ስለቤቱ ያደረገለትና ስለሱ ያሰበው ነገር ከአቅሙ በላይ ስለሆነ ይመስለኛል በሁለተኛ ሳሙኤል ምዕራፍ 7 ላይ ናታን ታሪኩን ከነገረው በኋላ በቃ የሚለው ነገር ጠፍቶት ይመስለኛል ቁጭ ብሎ ወደ እግዚአብሔር እንደጸለየ ይነግረናል። ስለዚህ የምንጸልይበት መንገድ የተለያየ ሊሆን ይችላል። ዋናው ነገር የምንጸልይበት መንገድ አይደለም። ዛሬ
ስንወያይም እንድናተኩርበት የሚያስፈልገው ነገር ይመስለኛል። አንደኛው ነገር ለምንድን ነው የምንጸልየው? መጽሐፍ ቅዱስ ውስጥ እንድንጸልይ ተነግሮናል። የምንጸልይበት ምክንያት ምንድን ነው? በኋላም ብዙ እንወያይበት እንችላለን። ሌሎች ሰዎችን ወይም ደግሞ ምሳሌዎች መጽሐፍ ቅዱስ ያሉትን ስንወያይበት፣ ግን ለምንድን ነው የምንጸልየው? ቆመንም ቢሆን ተንበርክከንም ቢሆን ተቀምጠንም ቢሆን የምንጸልየው ለምንድን ነው የሚለውን ነገር ማንሳት አለብን ብዬ አስባለሁ። ምክንያቱም የምንጸልየው በራሳችን ምንም ማድረግ ስለማንችል ነው። አንደኛው ያ ነው ብዬ አምናለሁ። ሁልጊዜ ምን ያስፈልገናል? የሚያቆም፣ የሚደግፍ፣ የሚያጸና፣ የሚያበረታ፣ የሚከፍት አይናችንን፣ አይምሯችንን፣ ልባችንን፣ አስተሳሰባችንን የሚያሰላ፣ የሚያነቃ ከኛ ውጭ የሆነ ምን ያስፈልገናል? ኃይል ያስፈልገናል። ከሆነ ኃይል ጋር ሳንገናኝ ምን ማድረግ አንችልም? መንቀሳቀስ አንችልም፣ ወይም ደግሞ መኖር አንችልም። እግዚአብሔር እንደሚጠብቅብን መመላለስ፣ መሄድ፣ መምጣት፣ መግባት፣ መውጣት አንችልም። ስለዚህ ጸሎት ምንድን ነው ማለት ነው? ለእግዚአብሔር ልጆች ኃይል ነው አይደል? አንድ በኤሌክትሪክ ኃይል የሚሰራ ማሽን ሶኬት አለው። አውትሌቱ እዛ ጋር ይሆናል። አውትሌቱ ጋር አጠገቡ ጋር ባስቀምጠው አይሰራም እኮ አይደል? ስልካችን አይሰራም። ምን ያስፈልገዋል? መሞላት ያስፈልገዋል። መገናኘት ያስፈልገዋል። ስለዚህ ለእግዚአብሔር ልጆች ጸሎት እንደዛ ነው። ካለ ጸሎት ምን መሆን አይችሉም? ምንም አይነት እንቅስቃሴ፣ ምንም አይነት ህይወት ሊኖራቸው አይችልም። ስለዚህ ጸሎት በክርስቲያኖች፣ በእግዚአብሔር ልጆች ወይም ደግሞ እግዚአብሔርን ለሚወዱ እንደ እግዚአብሔር ሀሳብ ለተጠሩ ሰዎች ቁልፍ የሆነ ነገር ነው። ለዛ ነው በመጽሐፍ ቅዱስ ውስጥ የምናነሳቸው ዛሬም ወይም ደግሞ ሌላ ጊዜም የምናጠናቸውና የምናነባቸው ሰዎች በተደጋጋሚ ጊዜ ሲጸልዩ የምናየው ለዛ ነው። አስፈላጊ ስለሆነ ነው። ካለ ጸሎት እንደኔ አስተሳሰብ ተሳስቼ ከሆነ ታርሙኛላችሁ። ካለ ጸሎት ክርስቲያን መሆን ይቻላል ብዬ አላምንም። ምክንያቱም በራሳችን ምንም ማድረግ ስለማልችል፣ ክርስቶስ ኢየሱስ እንደዛ አይደለም የሚለው? ከግንዱ ከተለያችሁ በራሳችሁ ምንም ማድረግ አትችሉም። በራሳችን ምንም ማድረግ አንችልም፣ ያ ኃይል መጥቶ ከኛ ጋር ካልተገናኘ በስተቀር። ሮቢ የጠቀሰውን ነገር ደግሜ መጥቀስ ፈልጋለሁ። ደስ የሚለው ነገር ግን ያ ኃይል ነው ምን የመጣው ያለው እንጂ እኛ ኃይሉን ፈልገን አይደለም ምን ሄደው። ጸሎት ማለት እግዚአብሔርን የምንፈልግበት ወይም ደግሞ የምናሳድድበት ከተደበቀበት ቦታ ፈልገን የምናገኝበት ቦታ አይደለም። ጸሎት እኛ ወደ እግዚአብሔር የምንጠጋበት መንገድ ነው እንጂ እግዚአብሔርን ወደኛ የምናስጠጋበት መንገድ አይደለም። እግዚአብሔር ከመጀመሪያው ከመነሻው የት ነው ያለው? ከኛ ጋር ነው ያለው። እጁ ተከፍቷል። ሁልጊዜ ይጠብቃል የልጆቹን ወደሱ መምጣትና መገናኘት። ስለዚህ ቦታ ሳስብ፣ ይሄንን ቦታ ሳጠና አንድ ወዳጅ ቢኖረን ወዳጃችንን ለመጎብኘት ብንፈልግ እንግዲህ በዚህ ሀገር ሁኔታ ምን እናደርጋለን? እንደውላለን አይደል? አለ ወይ ይኖራል አይኖርም። ካለም ደግሞ ታዲያ ይመችሃል እና ጸሎት ግን የሚያስደስተው ነገር እንደዛ አይደለም አይደለ? እግዚአብሔር ሁል ጊዜ አለ፣ ሁል ጊዜ ይመቸዋል። አይገርምም? ያ ቅዱስ አምላክ፣ ያ ታላቅ አምላክ፣ ያ በክብር የተሞላ አምላክ፣ ሁሉን የሚችል ሁሉን የሚያውቅ አምላክ ዝቅ ብሎ በእኔና በአንቺ ሬቾ፣ በእኔና በአንተ ሮቢ ፊት ምን ለማድረግ ለመገኘት ለመገናኘት ሁልጊዜ አለ። ቀጠሮ አያስፈልገውም። ደውለን ይመቻል አንለውም ማለት ሁልጊዜ እኛ ፈቃደኛ ከሆንን እሱ ሁልጊዜ ፈቃደኛ ነው። አይገርምም? ብዙ እኮ ስራ አለው አይደለ? ብዙ ነገሮች አሉት። ዓለምን በእጁ የያዘ ነው ስንል ዓለም ውስጥ የሚካሄደውን ነገር ሁሉ የሚመራ ነው። እንደዛም ሆኖ ግን እኔ ትንሹን ሰው ለማግኘት ደዛ አይደለም ይመስለኛል እኮ እስራኤሎች ድንኳኑን ምን ብሎ የሰየሙት? የመገናኛ ድንኳን፣ እግዚአብሔርን የሚያገኙበት ድንኳን። እዛ ሲሄዱ እግዚአብሔር አለ ሁልጊዜ። አሁን ደግሞ በዚህ ዘመን እግዚአብሔር አለ ከአጠገቤ፣ ከጎኔ፣
ከስትንፋሴ ይልቅ ምን ያደረገ ነው? የቀረበ ነው። እና ጸሎት ግንኙነት ነው እንጂ የማያውቀው ነገር የለም ማለት እግዚአብሔር የማያውቀውን ነገር የምናገርበት ነገር አይደለም። ሰንበት ትምህርታችን ስለ ጸሎት ሲናገር አንድ ቦታ ላይ ምን ይላል? ጸሎት ማለት ወዳጅ ልቡን ለወዳጁ እንደሚከፍተው ለእግዚአብሔር ልባችንን የምንከፍትበት መንገድ ነው። ትክክለኛ አገላለጽ ነው። ለእግዚአብሔር ልባችንን የምንከፍትበት መንገድ ነው። ልባችንን ሳያቀርቶ እኮ አይደለም። ነገር ግን ልባችንን ስንከፍት ምን እያመጣን ነው? ግንኙነት እያመጣን ነው። ጸሎት ሄደን የምንጠይቅበት ይሄን ነገር አድርግልኝ፣ ይሄን ነገር አድርግልኝ፣ አታድርግልኝ የምንልበት ነገር ብቻ አይደለም። ምክንያቱም ያንን ሳንጠይቀው እኮ የሰማይ አባታችን አስቀድሞ ምን ያደርጋል ይላል? ያውቃል። ስለዚህ ጸሎት መጠየቂያ አይደለም ማለት ነው። ጸሎት ምን ማድረጊያ ነው? ወዳጅነት መፍጠሪያ ነው። ያንን ግንኙነት የማይቋረጠውን የማይላላውን ነገር ከእግዚአብሔር ጋር የምናደርግበት ነው፣ የምንፈጥርበት ሁኔታ ነው። ይሄንን የምንፈጥርበት ሁኔታ ወይም መንገድ ቆመን ልናደርገው እንችላለን። ወደ ርዕሴ ስመለስ ተቀምጬ ላደርገው እችላለሁ። ጉዳዩ መቀመጤ መቆሜ አይደለም። ወይ ተንበርክኬም ላደርገው እችላለሁ። በተለያየ ሁኔታ ውስጥ፣ በተለያየ ቦታ ውስጥ፣ በተለያየ አጋጣሚና ነገር ውስጥ ሆኜ ላደርገው እችላለሁ። ጉዳዩ ልቤ ከእግዚአብሔር ጋር ምን የሚያደርግበት ነው? የሚገናኝበት ነገር ነው። ነገር ግን ልቤ ከእግዚአብሔር ጋር ሁልጊዜ ምን ማድረግ አለበት? መገናኘት አለበት። 3 ነገሮችን መጥቀስ ፈልጋለሁ ከጥቅሶቹ ጋር። ምክንያቱም መቀመጤ፣ መነሳቴ፣ መንበርከኬ ሳይሆን መጸለይ አስፈላጊ እንደሆነ መጽሐፍ ቅዱስ ይነግረናል አይደል? በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ ሳታቋርጡ ምን አድርጉ ይላል? ጸልዩ። ስለዚህ ጸሎት አስፈላጊ ነው ተባብረናል። ጸሎት መንገድ ነው ብለናል ከእግዚአብሔር ጋር የምንገናኝበት። ሌላው ግን ጸሎት ምን አይነት መሆን አለበት? የማይቋረጥ መሆን አለበት ማለት ነው አይደል? ምክንያቱም ቅድም ብየዋለሁ አይደል? ምክንያቱም ካቋረጥ ነው ህይወት የለንም። በራሳችን ህይወት የለም። ብርሃንም ሆነ ህይወት ያለው የት ጋር ነው? ጌታችን ኢየሱስ ክርስቶስ ጋር ነው። ያ ብርሃን ታስታውሳላችሁ፣ ሙሴ ከመገናኛ ድንኳን ውስጥ ገብቶ ሲወጣ ወይም ደግሞ ከተራራው ሲወርድ ፊቱ ምን ያደርግ ነበር? ያበራ ነበር ይላል አይደለ? ምክንያቱም ከማን ጋር ቆይቶ ስለነበረ? ከጌታችን ከእግዚአብሔር ጋር ቆይቶ ስለነበረ። የእኛ ፊት አብርቶ ለጨለማ ውስጥ ለሚመላለሱ በጨለማ ላሉ የዓለም ህዝቦች ብርሃን ተስፋ መሆን እንፈልጋለን። ብቸኛው መንገድ ምንድን ነው? ከጌታ ጋር መገናኘት ነው። ከጌታ ጋር መቆየት ነው። ሳናቋርጥ ስንቆይ ከጌታ ጋር የጌታ ብርሃን ወዴት ይመጣል? ወደኛ ይመጣል እንጂ በራሳችን ምን የለንም? ብርሃን የለንም። የጌታ እውቀት ወደ ራሳችን ይመጣና የኛ እውቀት ይሆናል። ያ እውቀት ደግሞ ሰዎችን ወዴት የሚመራ እውቀት ይሆናል? ወደ ህይወት የሚመራ እውቀት እንጂ በእኛ እውቀት ምክንያት ወደሚደነቁበት ሁኔታ አይወስድም አይደል? ምናልባት እውቀት ቢኖረን ሰዎች ሊደነቁብን ይችላሉ በእውቀታችን። ግን ምን ትርጉም አለው? ያ እውቀት ትርጉም ቢኖረው ምን ሲያመጣ ነው? ህይወት ሲያመጣ ነው። ያ ህይወት የሚያመጣው እውቀት ግን ማን ጋር ብቻ ነው ያለው? ጌታችን ኢየሱስ ክርስቶስ ጋር ብቻ ነው ያለው። ስለዚህ ሳታቋርጡ ጸልዩ ሲል ጌታችን ኢየሱስ ክርስቶስ፣ ምክንያቱም በእኛ ውስጥ ብርሃን የለም፣ በእኛ ውስጥ እውቀት የለም፣ በእኛ ውስጥ ምን የለም? ህይወት የለም፣ ምንም ነገር የለም። ግን ሄደን ከጌታችን ጋር ስንቀመጥና ሳናቋርጥ ከሆነ ያለን ግንኙነት ማንን እንመስላለን? ጌታችን ኢየሱስ ክርስቶስን እንመስላለን። ቅድም ለዛ ነው ክርስቲያን ካለ ጸሎት ክርስቲያን መሆን አይችልም ስል፣ ክርስቲያን መሆን የሚቻለው ከጌታ ጋር በመገናኘትና በመቆራኘት ብቻ ነው። ስለዚህ ጸሎት የማይቋረጥ ነገር ነው ማለት ነው አይደለ? የሆነ ጊዜ ስፈራ ችግር የለውም ስፈራ፣ ምክንያቱም መጽሐፍ ቅዱስ ውስጥ ሰዎች ሲፈሩ ጸልየዋል እኮ አይደለ? ወይም ደግሞ ደስ ሲለኝ ወይም ደግሞ የሆነ ነገር ፈልጌ የምጸልየው ወይም ወደ እግዚአብሔር ቤት የምቀርብበት ጉዳይ አይደለም። ሳላቋርጥ የማደርገው ነገር ነው ማለት ነው አይደለ? ጉዳዩ ሌሊት ተነስቶ መጸለይ፣ በቀትር መጸለይ አይመስለኝም። እንደዚህ አይነት ነገር የለም አይደል? ሰዓት ጊዜ የለው። ነገር ግን የነገረን ምንድነው? ሳናቋርጥ መጸለይ እንዳለብን ነው። ሁለተኛ ጸሎት ሳይቋረጥ የሚጸለይ ነገር ብቻ ሳይሆን ደግሞ የሚፈልግ ነው፣ ትጋት የሚፈልግ ነው አይደል? ቆላስይስ ምዕራፍ 4 ቁጥር 2 ላይ ሲናገር ከምስጋና ጋራ ነቅታችሁ በትጋት ጸልዩ ይላል። ትጋት ይፈልጋል ማለት ነው። ዳተኝነትን አይፈልግም። ወይም ደግሞ የሆነ ጊዜ ነሸጥ ሲያደርገኝ ማደርገው የሆነ ጊዜ ደግሞ የምትኸው ነገር ሳይሆን በትጋት ካለማቋረጥ ጋር አብሮ የሚሄድ ነገር ሊሆን ይችላል። ግን
ትጋት ያለበት አይደለ? አይ ቲንክ ትጋቱ ራሱ የሚመጣው እኮ እያወቅነው ስንመጣ ይመስለኛል አይደል? ባወቅነው ቁጥር አንድን ሰው መልካም ከሆነ እየወደድነው ነው የምንመጣው አይደል? ወደ እግዚአብሔርም ስንቀርብና ከእግዚአብሔር ጋር ስንገናኝም ባወቅነው ቁጥር ናፍቆቱ፣ ፍቅሩ ምን ያደርጋል? እየበዛ ይመጣና እሱን የምናገኝበት ትጋት እየጨመረ ይመጣል። በሶስተኛ ደረጃ ጸሎት በጽናት የሚደረግ ነገር ነው። ጽናት ይፈልጋል አይደል? ሮሜ ምዕራፍ 12 ቁጥር 12 ላይ የሚለው ለዛ ነው። በተስፋ ደስተኞች ሁኑ ካለ በኋላ በመከራ ታገሱ፣ በጸሎት ምን አድርጉ? ጽኑ ይላል። ጽናት ይፈልጋል ጸሎት። በማንኛውም ሁኔታ ውስጥ ብንሆን ልባችን ቢያሰኘው ባያሰኘውም እንኳን ምን የምናደርግ ነው? ወደ እግዚአብሔር ፊት መቅረብ አለብን። ወደ እግዚአብሔር ፊት ስንቀርብ የሚያስፈልገን ነገር በሙሉ የምንሞላበት፣ ጌታን በተሻለ በየዕለቱ የምናውቅበት። ምክንያቱም እግዚአብሔር እኮ የማይለመድ ታውቆ የማያልቅ አምላክ ነው አይደለ? ስለዚህ በየቀኑ ሳገኘው በየቀኑ ስለሱ እየተማርኩ ነው የምመጣው ብዬ አምናለሁ። እና የጸሎት አካላዊ አቋም ጉዳዩ መነሳት፣ መቀመጡ፣ መቆሙ ሳይሆን ከእግዚአብሔር ጋር ያላቋረጠ የማያቋርጥ ግንኙነት የምንፈጥርበት መንገድ መሆኑን ተረድቶ ካለዛ ደግሞ ከሱ ውጭ ደግሞ ምንም ማድረግ እንደማንችል ተረድተን ያንን የማያቋርጥ ግንኙነት የምንፈጥርበት መንገድ እንደሆነ እንድናስተውልና እኛም ደግሞ የጸሎት ተዋጊዎች እንድንሆን ጌታ ይርዳን። አሜን አሜን። ጌታ ይርዳን። በጣም ግሩም አድርገህ ነው ወንድም በስርዓት ያቀረብከው። እግዚአብሔር ይባርክ። እኔም ራሴ በጣም የረሳኋቸውን ነገሮች አሳሰብከኝ። በጣም ግሩም አድርገህ ያቀረብከው እውነት ነው። ግን በየቀኑ ሳናቋርጥ እንጸልያለን ስንል አንዳንድ ጥያቄ የሚፈጥርብኝ ነገር አለ። ወደ ኋላ እመለሳለሁ። ወደ ጥያቄዎች ወደ ውይይታችን ሰዓት እንሄዳለን። አንዳንድ ጊዜ ያ ጥያቄ የሚፈጥርባቸው ወገኖች እንደኔ ያላቸው ሊኖሩ ይችላሉ። ወደዛ በኋላ እንመለሳለን። አሁን ወደ ማክሰኞ ፓስተር ሮቤል ደግሞ ወደሚቀጥለው ማክሰኞ በሚለው ርዕስ ላይ ሌላ ደግሞ የጸሎት አርበኛ ተዋጊ ሄኖክ ተናገረም ኖረም ይላል። እንዴት ነው ሄኖክ በህይወቱ የኖረው? ለእኛ ትምህርት የሚሆነን ይህንን እባክህን እንድታስረዳን ፓስተር ሮቤል ጊዜውን ላንተ ሰጣለሁኝ። እንግዲህ ሄኖክ በጣም የሚገርም ሰው ነው በመጽሐፍ ቅዱሳችን ውስጥ። አጭር ነገር ነው ስለሱ የተባለው። ነገር ግን በዚች አጭር ነገር ተብሎ ማንም ያላገኘው ክብር ግን ያገኘ ሰው ነው ሄኖክ አይደል? አጭር ነች። በተለይ ደግሞ የነበረውን ሳይክል ሄኖክ ሰብረዋል ያልኩ ምልበት ነገር አለና ወደ የሄኖክ የተገለጠበት ወደ ዘፍጥረት ምዕራፍ 5 ስንሄድ የተለመደ ትሬንድ ነበርና በጣም ይገርመኛል። ምዕራፍ 4 የበቃኤል ትውልድ ላይ ያሉ 7 ዘሮችን ይናገራል። 7ኛው ሄደን ስንመለከት እንግዲህ በቃ እግዚአብሔር የሚፈራ ጀኔሬሽን አልነበረም የነበረው። ወደ በሴት በኩል ደግሞ ሄዶ የነበረው ሄኖክ ደግሞ ስንመለከተው እዛ ውስጥ የነበሩ የነበረው ትሬንድ እንገራችሁ። እከሌ ይህን ያክል እድሜ ይኖራል፣ ይወልዳል፣ ከዛ በኋላ ይህን ያክል እድሜ ይኖራል፣ ከዛ ይሞታል። ኖረ፣ ወለደ፣ ከዛ በኋላ ኖረ፣ ሞተ። አሁን ወደ ሄኖክ ስንመጣ ግን በጣም የሚገርማችሁ ነገር የሆነ ነገር ገባና ታሪክ ቀየረ። ህይወት ከመኖር በላይ እንደሆነ አሳየ ማለት ነው። ህይወት ከመኖር በላይ በቃ ባዮሎጂ እንግዲህ ስነ ህይወት ነው ይባላል። ስንማር ትዝ ይለኛል ስተዲ ኦፍ ሊቪንግ ቲንግስ ነው ይባላል፣ የሊቪንግ ቲንግስ። ስለዚህ ላይፍ ቢዮንድ ሊቪንግ ልበለው፣
ከባዮሎጂ ያለፈ ህይወት መኖር ነው። በባዮሎጂማ ሁሉም ይኖራል አይደል? እንስሳም ፕላንትም ህይወት አላቸው አይደል የሚባለው። እንግዲህ ሰውስ እንዴት ነው? ገና ሲፈጠር እንግዲህ ክብር ብሎ ነው የተፈጠረው። ከፍ ላለ ዓላማ ነው የተፈጠረው እና ያን ነገር አሳየን። አካሄዱ ከእግዚአብሔር ጋር አደረገ የሚለውን ቃል በደንብ አድርጋችሁ ማለት ዋው! አሁን ሁለት ነገሮች ይገርመኛል። አንደኛ የሚገርመኝ የሄኖክ ከእግዚአብሔር ጋር መሄድ ሳይሆን የሚገርመኝ እሱ በጣም የሚገርሙ ነገር ነው እውነት አሁን ያስን። እኔ ግን የሚገርመኝ የእግዚአብሔር ከሄኖክ ጋር መሄድ ነው መጀመሪያ። ከዛ ነው መጀመሪያ ያለብን ብዬ የማስበው። ማለት እግዚአብሔር የሚባል አምላክ እንግዲህ የዩኒቨርስ ሁሉ አምላክ ማለት ዩኒቨርስ እንግዲህ ምን እንደሆነ እናውቀዋለን አይደለ? ዩኒቨርስን ስናስብ መጀመሪያው የቱ ጋራ ነው? መጨረሻው የቱ ጋራ ነው? አለው ውስጥ መጨረሻ የሚባል ነገር ሳለው ወይ? ለዚህ ለከፍ ላለው ነገርስ መጨረሻ አለው ወይ? የትኛው ነው ጣራው? ጣራ አለው ወይ? ደሞስ ለዝቅ ላለው ነገርስ የሆነ ነገር አለው ወይ የሚለውን ነገር ራሱ እንኳን ጀስት በጣም ሚስትሪ ይመስለኛል ካልተሳሳትኩኝ። ለዚህ ደቃቃ ለሚባለው ነገር መጨረሻ ደቃቃ ነገር አለው ወይ? ለዚህ ትልቅ ለተባለው ነገር እጅግ ትልቅ ነገር አለው ወይ? እንግዲህ የዚህን ሁሉ በጣም ውስብስብ የሆነ ግን ዌል ኦርጋናይዝድ የሆነ ፈጣሪ አምላክ ስታስብ እንጃ ማለት ገልጬው እንደሆነ አላውቅም። አምላክ እጅግ ትልቅ ነው። ግን ከአንድ ሰው ጋር ወክ ማድረግ ይወዳል። እንግሊዝኛው ደስ የሚለው እሱ ነው። ሂ ወክድ ዊዝ ጋድ ነው የሚለው አይደለ? ሂ ወክድ ዊዝ ጋድ። እኔ አምላክ ከሰው ጋር ወክ ማድረግ አሁን አያችሁ እንዴት እንደቀየረው ተመልከቱ። ሁሉም ነገር ሚኒንግ የሚኖረው የተለየ ሚኒንግ የሚኖረው እነዛ ሰዎች በብዛት እንግዲህ አላውቅም፣ በቃ ተወለደ፣ ኖረ፣ ወለደ፣ ኖረ፣ ሞተ። ሄኖክ ግን ዋው እዚህ ያለ ይመስላል፣ ግን አካሄዱ ማለት ከእግዚአብሔር ጋር ነው። እሱም he walked with God ከእግዚአብሔር ጋር አብሮ ተራመደ። ሁለት ሰዎች አሞጽ 3:3 ሁለት ሰዎች ሳይስማሙ አብሮ መሄድ ይችላሉን ብሎ ይጠይቃል። ስለዚህ ምንድነው የሚያሳየን? ግንኙነት፣ ሪሌሽንሺፕ። ይሄስ ምንድነው? እንዴት ነው ግንኙነት እንዲዳብር? መጫወት፣ ብዙ ነገር፣ ፍቅር መግለጽ። እውነተኛው ጓደኛ ሲኮን ልብህን ነው የምትከፍትለት፣ ፍርሃትህን ትከፍትለታለህ፣ ደስታህን ትገልጥለታለህ፣ ጥላቻህን ሁሉ ነገርህን ትገልጥለታለህ። ለወዳጅ መቼም እርቃንህ ነህ። እውነተኛ ወዳጅነት ሲኖር you feel comfortable። ስለዚህ ሄኖክና እግዚአብሔር ወዳጅነት ነበራቸው። ጸሎት አንደኛው ትልቁ ነገር ቢሆን እንግዲህ ወዳጅነት ጸሎት ላይ ጸሎት እንግዲህ ዋናው ሪሌሽናል ነው ትልቁ ትርጉሙ። አሁን ሌሎቹ በረከቶች በሙሉ ብርታት፣ ኃይል፣ ጉልበቶች ምንድነው ኢፌክቶቹ ናቸው እንጂ ዋናው መጀመሪያ ሪሌሽናል ናቸው። ዊዘ ፐርሰን አምላክ ከሚባል ማለት ነው ብዬ ነው የማስበው። አሁን ፕሬዘንስ ማተር ያደርጋል። የምትወደው ሰው በፍርሃትህ ጊዜ ከጎንህ ካለ እንዴት ትሆናለህ? ራሱ አውቶማቲካል ምን ይመጣል? ብርታት አይመጣም? ፕሬዘንስ ማተር ያደርጋል። እኛ እኮ የምንፈልገው ኢዘ ፕሬዘንስ መገኘት ነው ለውጥ የሚያመጣው። ስለዚህ የእግዚአብሔር መገኘት ወደኛ የሚያመጣው ሪል የሚያደርገው ጸሎት ነው። we feel his presence መገኘቱን እናገኘዋለን። ከዛ በኋላ በኃይል ትሞላለህ፣ ትበረታለህ፣ ትጠነክራለህ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ደግሞ በምን አይነት ሄኖክ የነበረበት ዘመን እኮ ዓለም ምን ነበር የምትመስለው? በምን አይነት ሁኔታ ላይ ነበር የነበረችው? ኮራፕትድ ነች። እኛ በጣም አስደንጋጭ ነገር ስንገልጥ በእኛ ማህበረሰብ 8ኛው ሺህ ነው የሚባለው። 8ኛው ሺህ እኔ ዓለም ሁሉ ጊዜ 8ኛው ሺህ ነች ብዬ ነው የማስበው። ቃኤል ወንድሙን የገደለ ቀን ጀምሮ 8ኛው ሺህ፣ ኃጢአት ከገባበት ጊዜ ጀምሮ 8ኛው ሺህ ነው። በቃ ማለት ክፋት በቃ ኃጢአት የሚባል ነገር ከመጣ ጊዜ ጀምሮ ሰው ኮራፕትድ ሆኗል። ቃኤልን ተመልከቱ።
አያችሁ፣ ወዲያውኑ እኮ ነው የእባቡን ራስ ይቀጠቅጣል ተብሎ የታሰበው ልጅ የወንድሙን ራስ ቀጥቅጦ አረፈው። ቃየል ማለት እኮ አገኘሁት ማለት እኮ ነው። ተስፋውን አገኘሁት፣ አፈስኩት፣ የራሴ ያደረግኩት ነው። አቤል ማለት ከንቱ ማለት ነው ትርጉሙ። ዋናው ልባቸው የነበረው በአቤል ነው። እዛ ውስጥ ያለውን የዕብራይስጥ ቃል ሄዳችሁ ማለት አምላክም ሰውም የሆነውን ነው የምትለው። ደንበኛ መሲሁን የእባቡን ራስ ይቀጠቅጣል የተባለውን በቃየል አገኘ ነው ብለው ነበር ተስፋ ያደረጉት፣ ግን አላገኙትም። ጭራሽ ክራሽ ያደረጋቸው ልባቸው። ያው ስምንተኛ ኃጢአት ከገባበት ጊዜ ጀምሮ ክፋት ሁል ጊዜ አለ። አሁን እዚህ የምንመለከተው ሞራላዊ ውድቀት ሁሉ በየዘመኑ ነበር። ሄኖክ በነበረበት ዘመን ደግሞ የነበረው ሞራላዊ ውድቀት እግዚኦ መሐረነ ክርስቶስ ነው የሚያስብለው። እጅግ ከባድ ነበር የነበረው። እንዴት በዛ ወቅት ውስጥ አምላክን ማምለክ አምላክን መፍራት የሚባለውን ነገር ፋሽን ባልሆነበት ገናና ባልነበረበት ይሄ እንደ ፋርነት እንደ ማይረባ ነገር በሚቆጠርበት ሰዓት ላይ ሄኖክ ግን ብቻው እንኳን ቢሆን አካሄዱን ከእግዚአብሔር ጋር አደረገ ነው የሚለው። እዛ ውስጥ ሆኖ ደግሞ እየወለደ እንግዲህ ከዓለም ሸሽቶ አይደለም እንገራችሁ፣ ከዓለም ሸሽቶ ሳይሆን እዛው ውስጥ ሆኖ በኮራፕሽን ውስጥ ሆኖ አምላኩን አካሄዱን ከአምላክ ጋር ያደረገ ሰው ነበር። እና እኔ ሁሉንም መጽሐፍ ቅዱስ ማንበብም እንበለው ጸሎትም እንበለው ለእኔ በቃ ሪሌሽናል ናቸው። ወዳጅነት ነው፣ ጓደኝነት፣ ጸጋም ነው። ጸጋ እኔ እንዳናስማቴ ማለቴ ጸጋ እኮ ነው፣ ክብር እኮ ነው፣ የማይገባን እኮ ነው። እንዴት አድርጌ ነው እኔ ከአምላኬ ጋር የምሄደው? እውነት ለመናገር ያክል እንዴት አድርጌ ነው እኔስ የአምላኬን ፊት የማየው? አምላክ እኮ ዋጋ ከፍሎ ልጁን ዋጋ ከፍሎ በመስቀል ላይ ኤሎሄ ኤሎሄ ላማ ሰበክተኒ ምናምን ይሄ በሙሉ እኮ እኔን ወደ እሱ ላይ ያስጠጋ እኮ ነው። ለእሱ አይደለም ለእኔ። ጸሎት ከዚህ ነው። ኢትስ ሞር ኦፍ ሪሌሽናል። መጽሐፍ ቅዱስ የማነበው ለመከራከር መሆን የለበትም። አዋቂ ነው መሆን ለመባል የዚህ በጣም ፈቃር የሆነ አምላክ ልብ ለማወቅ ነው። የፍቅር ደብዳቤ ነው ብዬ ነው የምወስደው። አምላኬን አውቀዋለሁ በቃሉ። ስጸልይ ደግሞ ሞር አምላኬን አውቀዋለሁ፣ ከእሱ ጋር አውቀዋለሁ። አንዳንድ ጊዜ እከራከራለሁ፣ አፌን ያስይዘኛል። አንዳንድ ጊዜ እንደ ሰው እፈራለሁ። አንዳንድ ጊዜ ደግሞ ስወድቅ ይቅር በለኝ እላለሁ። እንደ ሰው ማለት ነው። በቃ ወዳጅ አይደለ? ሳሳዝነው መቼም ብዙ ጊዜ እሱ ያሳዝነኝ፣ እኔ ነው አሳዛኙ። ያሳዝነኝ ሲመስለኝ ደግሞ ለምንድን ነው እንደዚህ ያደረከኝ? ለምን እዚህ ላይ ተውከኝ እላለሁ። ሄኖክ አካሄድ እንደዛ ነበር የነበረው። ይኸውላችሁ እኔ አንድ ነገር ልንገራችሁ። ሄኖክና እግዚአብሔር እኮ ስቲል እስካሁን ድረስ አብረው እየተጓዙ ነው። ታውቃላችሁ? they are still walking together. እኔ በጣም ነው የሚገርመኝ። አንተንማ እዚህ ትቼ አልሄድም አለው እና እዚህ ትቼ አልሄድም እወስድሃለሁ አለው። እንዴት እንደወሰዱ እንዲያውም አንድ አብነት አድርጋለሁ። በመጨረሻ ጊዜ እንግዲህ ክርስቶስ በሚመጣበት ጊዜ ልጄ ክርስቶስ ንጉሥ ሆኖ ወደዚህ ምድር በሚመጣበት ጊዜ ዳግም ሞትን ሳያዩ የሚነጠቁ አሉ፣ የእነሱን ተምሳሌ ትሆናለህ ተብሎ እንግዲህ ብዬ ነው የማስበው ነኝ። ሄኖክ በሕይወት እያለ ልክ ከኤልያስ ጋር ኤልያስም እንደዛ ነው አይደለ? ሞትን የሚባል ነገር ሳያዩ የተነጠቁ ሄኖክና እግዚአብሔር ግን ስቲል ዎኪንግ ቱጌዘር ወዳጅነታቸው እንደዛ ነው። እኛ ትልቅ ክብር ነው። ጸሎት ዲዩቲ መሆን የለበትም። ከጸሎት በፊት መቅረብ ያለበት ፍቅር ነው ብዬ ነው የማስበው። ፍቅር ደግሞ ዝም ብሎ አይመጣም። ፍቅር የሚዳብረው ስታውቀው ነው። ፍቅር እንድትጸልይ ያደርግሃል። እንደገና ደግሞ ጸሎት ደግሞ ፍቅሩን ሞር እንድታውቅ ያደርግሃል። ሁለቱም ግልጽ ነው አማርኛ። ፍቅር እንድትጸልይ የእግዚአብሔር ፍቅር እንድትጸልይ ያደርግሃል። እንደገና ደግሞ ጸሎት ራሱ ደግሞ ሞር የእግዚአብሔር ፍቅር እንድታውቅ ያደርግሃል። እግዚአብሔርን ማወቅ ወደ ጸሎት ይመርሃል። ጸሎት ደግሞ እንደገና እግዚአብሔር ይበልጥ እንድታውቀው ይረዳሃል። እኔ እንደዚህ ነው አንደርስታንድ የማደርገው። የሄኖክም በእነዚህ አይነት ሁኔታ ነው ልገልጸው የምችለው። ሪቻይን
ፓስተር ሮቤል በጣም በጣም ገርሞኛል። ግሩም ነው አድርገህ ያቀረብከው። በእውነት እግዚአብሔር ይባርክ። እኔም ራሴ በራሴ ውስጥ ብዙ ነገር አእምሮዬ ውስጥ ተመላለሰ። ሄኖክ እንደው በምን መንገድ እንዴት አድርጎ ነው እግዚአብሔር ጋር የሄድ ሄደው የሚለውን ነገር እንደው በጣም የሚደንቅ ነገር ነው። በጣም አይውሽ እኛም ደግሞ ይሄ ነገር ቢሆን እመኛለሁኝ። ያው ጫፉ ጋር ባልደርስም እንመኛለን። በጸሎት እንድንበረታ እንመኛለን። ብዙ የጸሎት አይነቶች ነገሮች አሉብን። አንዳንዴ ጸሎቴ አይሰማልኝም ብዬ አስባለሁ። አንዳንዴ ደግሞ እግዚአብሔር የሚያስፈልገውን ሁሉ ያውቃል ያደርግላቸዋል ይልና የሚያደርግልን ከሆነ መጠየቅ ምን አስፈለገው የሚል አይነት ጥያቄ አንዳንዴ ይመጣብኛል። አንዳንዴ ደግሞ የምፈልገውን በቸገረኝ ጊዜ ጠይቀውና አሁንስ ጨቀጨኩት ወይ ጭቅጭቅ አበዛሁበት አቤት ነዘነስኩት ብዬ ደግሞ አስባለሁ። ብዙ ወገኖቼም እንደኔ ያሉ ብዙ ነገር ሊያስቡ ይችላሉ እና መጽሐፍ ቅዱስ ለዚህ ሁሉ መልስ አለው፣ ይረዳናል። ጸሎትም መልስ አለው እና ይህንንም ወደ በኋላ ወደ ውይይቱ እንመለሳለን። ፓስተር ሮቤል በጣም ጌታ እግዚአብሔር አብዝቶ ይባርክህ። በጣም ጥሩ አድርገህን ያቀረብክልን። እንደገና ወንድሞቻችን አድማጮቻችን፣ ይህ በግሎባል ኢትዮጵያን አድቬንቲስት ሳይበር ሚኒስትሪ የመጽሐፍ ቅዱስ ጥናት ውይይት ላይ ነው ያለነው። አሁንም እየተወያየን ያለነው ከኛ ጋር እንድትቆዩ አሁንም እየጋበዝን ወንድም ብስራት አሁን ደግሞ ሄኖክን እንደሰማ ነው ደግሞ ሙሴ ደግሞ የመንፈሳዊ መሪ ሆነ ይላል። ሙሴን ደግሞ የሙሴን ታሪክ ስናውቅ ደግሞ በጣም የሚደንቅ ነገሮች አሉት። እስቲ ስለዚህም ደግሞ ስለ ጸሎትና ስለ ሙሴ የተረዳኸውን እንድታጋራን እድሉን ላንተ ሰጣለሁ ወንድም ብስራት። እሺ ርቼ ጌታ ይባርክሽ። ጌታ ይባርክ ሮቢ። ስለ ሙሴ ስናወራ ልክ እንደ ዳንኤል የተገለጠ የጸሎት ህይወት ላይታይ ይችላል በደንብ ቀርበን ካላየ ነው አይደል? ስለ ጸሎት ስናስብ ብዙ ጊዜ ክርስቲያኖች መጀመሪያ ወደ አእምሯችን የሚመጣው ዳንኤል ነው ብዬ አምናለሁ። ከእግዚአብሔር ጋር ያለውን ግንኙነትንም ስንመለከት የሙሴን ጠለቅ አድርገን ስናየው ደግሞ የበለጠ ሌላ አዲስ ከእግዚአብሔር ጋር ጥብቅ ግንኙነት የነበረውን ሰው እንመለከታለን። ሄኖክ አካሄዱን ከእግዚአብሔር ጋር አድርጎ ቆይቶ እንዳለፈ ሁሉ ሙሴም ከእግዚአብሔር ጋር የነበረው ግንኙነት የሚያስቀና ደግሞም ለእኔና ለእናንተ ምሳሌ የሆነ እንደሆነ እንመለከታለን። መጽሐፍ ቅዱስን ቀረብ አድርገን ስናየው ብዙ ከማለት በፊት ዘኍልቍ ምዕራፍ 12 ላይ አንድ ቦታ ሄጄ ማንበብ ፈልጋለሁ። ሙሴና እግዚአብሔር ምን አይነት ግንኙነት ነበራቸው የሚለውን ነገር ያሳየናል። ዘኍልቍ ምዕራፍ 12 ከቁጥር አይ ቲንክ ከቁጥር 6 ጀምሮ ላንብበው። እግዚአብሔር ነው እንዲህ የሚለው፣ የእግዚአብሔር ነቢይ በመካከላችሁ ቢኖር በራእይ እገለጣለሁ፣ በሕልምም እናገረዋለሁ። ለአገልጋይ ሙሴ ግን እንዲህ አይደለም። እርሱ በቤቴ ሁሉ የታመነ ነው። እኔ ከእርሱ ጋር የምነጋገረው ፊት ለፊት ነው፣ በግልጽ እንጂ በልዩ ዘቤ አይደለም። እርሱ የእግዚአብሔርን መልክ ያያል። እንግዲህ በሙሴና በእግዚአብሔር መካከል የነበረው ግንኙነት እንደዚህ አይነት ግንኙነት ነው። የምን አይነት ግንኙነት? የአዛዥ ታዛዥ ሳይሆን ወይም ደግሞ የላኪ ከዛ ደግሞ የተላኪ ግንኙነት ሳይሆን የነቢይ የጌታ ግንኙነት ሳይሆን ምን አይነት ግንኙነት ነው? ይሄ እንግዲህ የእግዚአብሔር ምስክር ነው አይደል? ስለ ሙሴ ከሙሴ ጋር እኮ እንደ ነቢያቶች አይደለም የምናገረው ወይም እንደ ሌላ አይደለም የምናገረው። እንዴት ነው የምናገረው? ፊት ለፊት ነው የምንነጋገረው። ወዳጄ ነው እና ይህን ቦታ ሳነብ ገርሞኛል። የእግዚአብሔር ምስክር ነው ለሙሴ አይደል? ሙሴ ማለት እንደዚህ ነው። ወደ በኋላ እናወራለን ለምን እግዚአብሔር እንደዛ እንዳደረግን። በሙሴና በእግዚአብሔር የነበረው ግንኙነት እንግዲህ ይሄ ነው ማለት ነው። ይሄ ስለ ጸሎት ስናወራ እንግዲህ ብዙ ጊዜ ደጋግመን አሁን ማወራ ነው። ጸሎት ማለት ምንድን ነው አይደል? ግንኙነት ነው አይደል? ከእግዚአብሔር ጋር የምንፈጥረው የሚያቆራኘን ከእግዚአብሔር ጋር
እግዚአብሔርን ወደኛ የሚያቀርብ ሳይሆን እግዚአብሔር ሁልጊዜ ቅርብ ነው ወደኛ። ነገር ግን እኛን ወደ እግዚአብሔር ምን የሚያደርግ የሚያቀርብ እግዚአብሔርን በደንብ የሚያሳውቀን ነገር ነው። ሙሴ እንደዚህ አይነት ግንኙነት ስለነበረው እግዚአብሔርን ፊት ለፊት ነው የሚያወራው። በዘጸአት ምዕራፍ 33 ላይ ሄደን ስናይ ደግሞ ተመሳሳይ የሆነ ታሪክ እንመለከተናል። እዚህ ጋር እግዚአብሔርና ሙሴ ምን ያደረጉ ነው? እየተነጋገሩ ነው። እግዚአብሔር ምን ይለዋል? ሂድ፣ አሁን ህዝብህን ይዘህ ሂድ ይለዋል። እና ሙሴ ደግሞ እንደ ታዛዥ እሺ አላለም አይደል? ምንድን ነው ያለው? አይ አልሄድም። እና እዚህ ጋር ቆሜ ራሴ ሳስበው ነበር። ግንኙነታቸው ከእግዚአብሔር ጋር የአዛዥና ታዛዥ ሳይሆን እግዚአብሔር ከህዝቡ እንደሚጠብቀው አይነት ግንኙነት ነው። ኢሳያስ ምዕራፍ 1 ቁጥር 17 18 ላይ እግዚአብሔር ምን ይላል? ህዝቡን ሲጠራ ኑ አይልም? ኑ እና ምን እናድርግ? እንዋቀስ። አይ ቲንክ ትክክለኛ ትርጉሙ ኑ እና እስቲ እንዋቀስ ሳይሆን ምን ይሁን? እሺ ምክንያታችንን እንነጋገር አይደል? ያጎደልኳችሁባችሁ ነገር አለ ወይም ያጎደላችሁብኝ ነገር አለ፣ ስለዚህ እንነጋገር እስቲ አይደል? ኑና እንነጋገር። እና ሙሴም ከእግዚአብሔር ጋር የነበረው ግንኙነት ዘጸአት ምዕራፍ 33 ላይ እንደዛ ነው የምናየው አይደል? ተነሳውን ህዝቡን ይዘህ ሂድ ሲለው አይ አልሄድም። እንዲሁም ምን ብሎታል እኮ እኔ አልሄድም ከአንተ ጋራ። ምክንያቱም ምዕራፍ 32 ላይ እስራኤላውያኖች በጣም አስከፊ የሆነ ምን አድርገዋል? ኃጢአትን ሰርተዋል። ብዙም ሳይቆይ ጥጃ ሰርተው በእግዚአብሔር ፊት ጥጃ አመልከዋል። ስለዚህ ከዚህ በኋላ ነበር እግዚአብሔር ምን ያደረገው? ይሄ አንገተ ደንዳና ህዝብ ነው፣ ከዚህ ህዝብ ጋር ምን አላደርግም፣ እኔ አልሄድም። ነገር ግን ከፊት ለፊታችሁ ያሉትን ህዝቦች እንዲያባረር እንዲያስወጣ መልአኬን በፊቴ ምን አደርጋለሁ? እልካለሁ። እኔ ግን ምን አላደርግም፣ አልሄድም ሲለው አንተማ ካልሄድክ ምን አላደርግም፣ አልሄድም። ሙሴ ከእግዚአብሔር ጋር እንደዚህ አይነት የወዳጅነት ግንኙነት ስለነበረው ምን ማድረግ ይችላል? ጌታ ከህዝቡ ከልጆቹ የሚጠብቀውን የሚናፍቀውን አይነት ግንኙነት ነው የሚያደርገው ማለት ነው። እሺ ምናምን ወይም ክርስትና ምን ይመስላል? እኛ አንዳንዴ አንገት መስበር ሁሌ እሺ ማለት አይደል የሚመስለን፣ ምስኪን መስሎ መታየት። ሙሴ እዚህ ጋር እንደዛ አይነት ነገር አይደለም የሚያደርገው አይደል? ሙሴ ራሱን ሆኖ ነው የሚቀርበው አይደል? ጌታ ከእያንዳንዳችን የሚፈልገው ይመስለኛል ራሳችንን ሆነን በእግዚአብሔር ፊት መቅረብ የሚነግረን ወይም ደግሞ የሚወስደን የሚያሳየን ቦታ ካላመንበት ወይም ደግሞ ካልገባንና ካልታየን ምን ማድረግ እንችላለን? በእግዚአብሔር ፊት መቆም እንችላለን ማለት ነው። መጠየቅ እንችላለን። አልገባኝም ማለት እንችላለን። መከራከር እንችላለን። ጌታም ያንን ነው የሚጠብቀውና ከኛ ወዳጅነትን የሚያሳየውም ያኛው ነው። እና ሙሴ እንደዚህ አይነት ወዳጅነት ነበረው። ከዛ ግን የጠለቀ ነገር አለው ዘጸአት ምዕራፍ 13 ብዬ አምናለሁ። ከእግዚአብሔር ጋር የነበረው ወዳጅነት ብቻም ሳይሆን ሙሴ እንግዲህ ስለ መሪነቱም ነው የምናወራዋል፣ ስለ ጸሎት ህይወቱ ብቻ ሳይሆን። ምክንያቱም ያ የጸሎት ህይወቱ ከእግዚአብሔር ጋር የነበረው ግንኙነት ነው ውጤታማ መሪ ያደረገው አይደል? እና ውጤታማ መሪ ያደረገውን ጸሎት ዝም ብሎ በቀላል የሚያየው አይመስለኝም። ምክንያቱም ውጤታማ የሆነው በማን ምክንያት እንደሆነ ያውቃል? በእግዚአብሔር መገኘት ምክንያት እንደሆነ ያውቃል። ለዛ እኮ ነው አይደለ? መልአኬ ይሄዳል ከእናንተ ጋር ሲለው ነው ልዩነቱ እኮ የማን መኖር ነው ይላል? ያንተ መኖር ነው አይደለ? እኛ ሞገሳችንም ውበታችንም ክርስቲያኖች ከዚህ የምንማረው ይሄን ነገር ይመስለኛል አይደለ? በህይወታችን የምናገኘው ክርስቲያናዊ የሆነ ስኬት፣ መንፈሳዊ የሆነ ስኬት፣ ውበታችን፣ ሞገሳችን፣ ጉልበታችን፣ ጥንካሬያችን ከምናደርገው ልምምድ ሳይሆን ከማን ምክንያት ነው? ከእግዚአብሔር መገኘት መሆኑን እንድናስተውል የሚጠቁመን ቦታ ነው ብዬ አምናለሁ አይደል? ሙሴ የእኛ ልዩነት በእኛና በሌሎች ህዝቦች መካከል ከፊታችን ከምታስወጣቸው ህዝቦች መካከል ያለው ልዩነት እኛ አንተን የምናመልክህ እነሱ ደግሞ ሌላ የሚያመልኩ ስለሆነ ሳይሆን፣ እኛ መልካም እነሱ መጥፎ ስለሆኑ ሳይሆን፣ አንተ ከማን ጋር ስላለ ነው? ከእኛ ጋር ስላለ ነው። ስለዚህ ሙሴ ትላንት የነበረው የመሪነት ልምምዱ፣ አሸናፊነቱ፣ አቅሙ የእሱ እንዳልሆነ ምን አድርጓል? ተገንዝቧል። ለዛ ነው የጸሎት ህይወቱ ግንኙነቱ ሁልጊዜ ከእግዚአብሔር ጋር የሚሆነው እና በየትኛውም አጋጣሚ ቢሆን ከማን መለየት አይፈልግም? ከእግዚአብሔር መለየት አይፈልግም። ምክንያቱም ከእግዚአብሔር የተለየ ቀን፣ ከእግዚአብሔር የራቀ ቀንና ራሱ ሁሉም ነገር በራሱ ነው ብሎ በሚያስብ ቀን እንደሚወድቅ ስለሚያውቅ ያንን ነገር ማያደርግ መሪ ነበረ። ስኬቱም የሚመጣው ከዚህ ነው ብዬ አምናለሁ። የመጀመሪያው ምን አይነት ኳሊቲ ያለው
ስኬቱ ከየት እንደሚመጣ የሚያውቅ ነው። ሁለተኛ ጉድለቱን ያውቃል። ያ ሁሉ ሙላት፣ ውበቱ፣ ክብሩ የእሱ እንዳልሆነ ያውቃል። ጉድለቱን የሚሞላለት ማን እንደሆነ ያውቃል? እግዚአብሔር ብቻ እንደሆነ ያውቃል። ስለዚህ እግዚአብሔር በሌለበት ላለመሆን፣ እግዚአብሔር በማይገኝበት ላለመገኘት፣ እግዚአብሔር በማይሄድበት ላለመሄድ የተማማለ ነው ይመስለኝ ብዬ አምናለሁ። እና ይሄ አንደኛ ከሙሴ የምንማረው የጸሎት ህይወቱ ያመጣለት ከእግዚአብሔር ጋር የመገናኘቱ ሁኔታ፣ ከእግዚአብሔር ጋር ሳያቋርጥ የመኖሩ ሁኔታ በህይወቱ ላይ ያመጣለት ነገር ነው ብዬ አምናለሁ። ጸሎት ስንጸልይ አንደኛ ጸላዩን ይለውጣል አይደለም፣ ሁለተኛ ደግሞ ለሌሎችም ይተርፋል። ጸሎት ዝም ብሎ እንዲያው ጠዋት ማታ ከሰዓት የምናደርገው ቋንቋ መለዋወጫ ብቻ አይደለም አይደል? ልብ ለልብ ስንገናኝ መጽሐፍ ቅዱስ ላይ ሰለሞን እንዳል ብረት ብረትን እንደሚስል ወዳጅ ወዳጁን ምን ያደርገዋል? ይስለዋል ይላል አይደል? ከእግዚአብሔር ጋር ወዳጅ ስንሆን መሞረድ የሚገባው ነገራችን ምን ያደረገ እየተሞረደ፣ መሳል የሚገባው ነገራችን እየተሳለ አቅማችን የጎለበተ ይመጣል። እና ለሙሴ ያ እድል ነው የተሰጠው። አንደኛው እድሉን ተጠቅሞበት ጥሩ መሪ ሆኗል። ሁለተኛ ሙሴ መሐሪ፣ ሩህሩህ፣ ፈራጅ ያልሆነ ሰው ነበር አይደለም። ምዕራፍ 32 ላይ አንዳንዴ አይገርማችሁም? አሮን ትልቅ ነው እኮ አይደለ? ትልቅ መንፈሳዊ መሪ ነው፣ ካህን ነው፣ ትልቅ መንፈሳዊ መሪ ነው። ሰዎቹ መጥተው ጥጃ ስራልን ሲሉት ጥጃ ሰራለ እና ይሄ ነው አምላካችሁ የዋላቸው አይደል? እንግዲህ አሮን እንደዚህ አይነት ትልቅ ሰው ነው እና ሙሴ መጥቶ አሮንን ምን አላደረገም? አልከሰሰው። አይ ቲንክ በጌታ ኢየሱስ ክርስቶስ ፊልጵስዩስ ላይ ያለው ልብ ሙሴ ውስጥ ያለ ይመስለኛል። የነበረው የሀሳብ እና ልብ በሙሴ ውስጥ ያለ ይመስለኛል። ምን አይነት ሀሳብ፣ ምን አይነት ልብ! ሩህሩህ የሆነ ለሚወድቁ ምን የሚያደርግ የሚራራ፣ የሚከስ የሚሆን እጅል ሳይሆን ነገር ግን ካሉበት አዘቅት ማውጣት የሚችል ፍቅር የተረፈው መሪ ይመስለኛል። ለዛ ነው ዘዳግም ምዕራፍ 9 ቁጥር 20 ላይ ስለ ታሪካቸው ሲያወራ እግዚአብሔር በአሮን ላይ ምን አድርጎ ነበር አለ? ተቆጥቶ ሊያጠፋው ነበረ። እኔ ግን ለአሮን ምን አደረግኩለት? ጸለይኩለት። ይቻላል። በዛ ሰዓት ሙሴ እኮ ተናዶ ምን አድርጓል? ሰብሮታል አይደለም እንትኑን። ነገር ግን ድንጋዩን ቢሰብረውም ሰው ሲሆን ግን ወደ ሰው ወደ ወንድሙ ሲመጣ ግን ድንጋዩን እንደሰበረው መስበር ሳይሆን ምን ነበር የመጣው? ርህራሄ ነበር የመጣው። ከእግዚአብሔር ጋር መቆየቱ ለሙሴ ያተረፈለት ሌላው ነገር ምንድን ነው? በጌታ በኢየሱስ ክርስቶስ ልብ ውስጥ የነበረው የሀሳብና ልብ መንፈስ በሱ ውስጥ እንዲኖር አድርጓል ብዬ አምናለሁ። ለእኔና ለእናንተም ጸሎት የሚያተርፍልን ሌላው ነገር ይሄ ነው ብዬ አምናለሁ። ብዙ የምናተርፍበት ነገር ይኖራል። ሌላው ግን ምን እንድንሆን ያደርገናል ብዬ አስባለሁ? ሩህሩህ እንድንሆን ያደርገናል። ፈራጅ ጠቋሚ ከመሆን ይልቅ ጌታችን እንደሚፈልግብን ሩህሩህ መሐሪዎች፣ ሌሎች ሰዎች ሲወድቁ ስናይ ለማንሳት የምንሽቀዳደም እንጂ ለመጠቆም የምንሽቀዳደም እንዳንሆን ይረዳናል ብዬ አስባለሁ። ሶስተኛ ለመጨረሻ ላይ መናገር የምፈልገው ቅድም ያነበብኩት የመጽሐፍ ቅዱስ ክፍል ላይ ያለው የሚሪያምና የሙሴ ታሪክ ነው። ዘኍልቍ ምዕራፍ 12 ላይ ሄደን ስንመለከት ሚሪያምና አሮን ሙሴ ኢትዮጵያዊ በማግባቱ ተበሳጭተው በሙሴ ላይ ምን አደረጉ ይላል? ተነሱ ይላል። እዛም ደግሞ መነሳት ብቻ ሳይሆን ብዙ ነው። እንዴ በሙሴ ብቻ ነው እንደ እግዚአብሔር ቢናገረው? በእኛስ አይናገርም እንዴ? ይናገራል በእርግጥ አይደል? ምክንያቱም አሮን ትልቅ ነው፣ የእግዚአብሔር ካህን ነው። ሚሪያምም የእግዚአብሔር ሕዝብ መሪ ነች፣ ዘማሪ ነች። ስለዚህ እንዴ ለምንድን ነው ከሙሴ ጋር ብቻ የሚናገረው? ቅድም ያ የእግዚአብሔር ምስክርነት ከዚህ የመጣ ነው እኮ አይደል? እንዴ ትቀልዳላችሁ እንዴ? እኔ እኮ ከሙሴ ጋር ቀጥታ ነው የምገናኘው፣ ሙሴ ወዳጄ ነው ብሎ ከዚህ ሁሉ ጥንቅጥ በኋላ ሚሪያም በለምጽ ስትመታ የሙሴን ልብ እንድታስቡ ትፈልጋል። እንደው ጌታ ተበቀለልኝ ነው የምንለው አይደል? ይኸው በእኔም አመራር ላይ ተነስታ ብዙ ነገር ማለት ይችላል ብዬ አምናለሁ። ሙሴ
ነገር ግን እዚህ ጋር ምን እንመለከታለን? ሙሴ እንዲያው በትዕቢት የተሞላ መሪ እንዳልሆነ፣ ነገር ግን ቸርነትና ምሕረት የሚገባው መሪ እንደሆነ ያሳየናል እኮ አይደል? ለሚሪያም ምን ያደርጋል? እዚህ ቦታ ላይ በምዕራፍ 12 ቁጥር 3 ላይ ሲጸልይላት እንመለከታለን። ያን ሁሉ ነገር የተናገረች ያሳመሰችውን ሴት ነገር ግን በእግዚአብሔር የፍቅር ብርሃን አይቶ ሲጸልይላት እንመለከታለን። እና ጸሎት ግንኙነት ነው ከእግዚአብሔር ጋር። ከእግዚአብሔር ጋር ደግሞ ግንኙነታችን ሳይቋረጥ ሲቀርና እንደ ሄኖክ፣ እንደ ዳንኤል፣ እንደ ሙሴ ስንሆን እነዚህም የመሳሰሉ መልካም የክርስቲያን ባህሪያቶችን ሌሎችም ተጨማሪዎችን ያልተወያየንበትን ይሰጠናል። በየቀኑ ያስተምረናል፣ ያሳድገናል። ወደ እግዚአብሔር መልክና ክብር በየዕለቱ ያሳድገናል። ከዛም ምን አንሆንም ክርስቲያን ነኝ ሳይሆን የምንለው የእኛ ክርስትና ለብዙ ሰዎች ብርሃን፣ መንገድ፣ ህይወት ይሆናል ብዬ አስባለሁ እና ጌታ እያንዳንዳችን ይረዳል። እግዚአብሔር ይባርክ። በጣም በጣም ግሩም አድርገህ ነው በእውነት ያቀረብከው። እግዚአብሔር ይባርክ ወንድም ብስራት። የእግዚአብሔርን ቸርነትና ምሕረት ነው ሙሴ ያንጸባረቀው። ያየውም ከእግዚአብሔር ያየውን የእግዚአብሔር ፊትና ባህሪ ያየው እግዚአብሔር ቸር መሐሪ መሆኑን ነው። ያንኑ ደግሞ በዘመዶቹ በወገኖቹ ላይ ነው ያደረገው። እንዳልከውም ከእግዚአብሔር ምርያም እስክትድን ድረስ እንደውም 40 ቀን 40 ሌሊት አልሄዱም። ለ7 ቀን እሷ ከዛ ከነበረችበት እስክትመጣ አልተንቀሳቀሱም እንደሚል ነው መጽሐፍ ቅዱስ የሚነግረን። በጣም ግሩም አድርገህ ነው ያቀረብከው። እግዚአብሔር ይህንን ደግሞ በልባችን እንዲያሳድር ለሁላችንም የእግዚአብሔርን ቸርነትና ምሕረት በጸሎት ግንኙነታችን ይህንን እንድንማር፣ ግንኙነታችንን እንድናጠነክር፣ እንድናጸና እግዚአብሔር ይርዳን። እግዚአብሔር ይባርክ ወንድም ብስራት። አሁን ደግሞ ወደ ሐሙስ እየሄድን ነው። ከዛ አሁንም እየቀጠልን የሙሴን ደግሞ እናያለን። እግዚአብሔር የወረሰውን ትህትናውን፣ ምሕረቱን፣ ቸርነቱን እግዚአብሔርን ያየበትን ሙሴ ለሕዝቡ ማለደ ይላል እና መማለድ ይቻላል ወይ? እና ይሄንን ለሕዝቡ ማለደ የሚለውን ፓስተር ሮቤል እስቲ በምን ተረዳኸው? እስቲ ይሄንን ለአድማጮቻችን ለእኔም እንዳልነሬ ላልተረዱ ሰዎች እንዴት ነው የምታስረዳን? እስቲ ይህንን ለማብራራት እድሉን ሰጥሃለሁ። ፓስተር ሮቤል ጊዜ ያንተ ነው። እሺ እንግዲህ ብስሪ በደንብ አድርጎ በተለይ ሙሴን ህይወት በደንብ አድርጎ ገልጾ እንግዲህ እኔ ዝም ብዬ ትናንትና እያሰብኩ ነበር ስለ ሙሴና ማለት ሙሴ እንደዚህ ጸላይ እንዲሆን ወይ ደግሞ ወደ ጸሎት እንዲቀርብ ማንም ሰው ያልጠየቀውን ሙሴ የጠየቀው ጸሎት አለ። ታውቁታላችኋል። ማንም ሰው ያልጠየቀውን ማለት ፊትህን አሳየኝ ማለት እስቲ ይገርመኛል። ማለት እንደዚህ አይነት ድፍረት እንዲመጣ ያደረገው ማን ነው ግን ባለቤቱ ብዬ ሳስብ እንግዲህ ሙሴን እንውሰደው፣ በ40 ዓመቱ እንውሰደው። 40 ዓመት የነበረው ምንድን ነው የሚባለው የግብፅ ጊዜ በቃ በጉልበቱ የሚተማመን በቃ ህዝቡን ነፃ ማውጣት የሚፈልግ ቀን እየጠበቀ ያለ በቃ ድብኛ ላይ ማንም ሰው ሊያስበው የሚችል አለሁላችሁ አይነት ማለት እንጂ ይሄ እንደዛ ነው የምናየው። ግብፃዊም ነው ደግሞ እስራኤላዊ ነው በልቡ፣ ግን ፕሮሰስ ላይ ነው ያለው፣ ሂደት ውስጥ ነው ያለው፣ እየተሰራ ነው ያለው ሙሴ። ከዛ ቀሪው ከዛ ሲወጡ ግን ያሉት 40 ዓመታት ያው እረኛ ነው ሙሴ። ያን ትልቅ ሰው ተመልከቱ እንግዲህ አናድር 40 years እረኛ ነው። እንግዲህ ያቺ የምትቃጠለው ቁጥቋጦ ላይ የነበረው መገለጥ ግን ሙሴን ወደ ምን መራችው? ኢኒሼተሩ ሁልጊዜ እግዚአብሔር ነው። እኔ አንሳ በቃ ሁልጊዜ እንድንፈልገው የሚያደርግ እግዚአብሔር ነው። እንድንሻው የሚፈልገው እግዚአብሔር ነው።
የሚፈልገውም እግዚአብሔር ነው። በቃ የሚፈልገው የሚያገኝ በቃ የሚያንኳኳው በመጽሐፍ ቅዱስ ውስጥ እኮ ማለት እኛ አንኳኪዎች አንኳኩ ይላል፣ ግን አንኳኩቶ ነው መጀመሪያ እሱ ማለት ይሄ በጣም መሰረታዊ ነው። ሙሴ ከዛ በኋላ ሄደን ስንመለከተው ሙሴ ምንድን ነበር ያደረገው ብንል በቃ የጸሎት ሰው ሆነ። በጣም የጸሎት ሰው ሆነ። እየተቀረጸ መጣና አሁን ወደ አንድ ደረጃ ላይ ደረሰ። እዚህ ላይ ነው እንግዲህ እኔ ልጨምረው የምፈልገው ምንድን ነው? አንደኛ ጸሎት ይኸውላችሁ፣ እውነተኛ ጸሎት ርቾዬ ይቀይራል፣ ሰውን ይቀይራል፣ ይለውጣል። ማቴ ሳያስ ቀይረኝ ለወጠ ብቻ እውነተኛ ጸሎት ይቀይራል፣ ይለውጣል። እግዚአብሔርን ብቻ አይደለም እንድታውቅ የሚያደርገው ራስህንም እንድታውቅ ያደርግሃል። ከዛ በኋላ በጣም ሰዎችንም እንድታውቅ ያደርግሃል። አስተሳሰብህም ይቀየራል፣ ይለወጣል። እውነተኛ ጸሎት ይቀይራል የሚለው ከዚህ የተነሳ አሁን ማነው ሙሴ ተቀይሮ ተለውጦስ እንግዲህ በብዙ ቦታዎች ላይ ሄደን ስንመለከት አሁን ለሚሪያም ለእህቱ ጸልየዋል። ብስሪ የነገረናል ዘኍልቍ 12 ላይ ያው እግዚአብሔር ሪአክት አድርጎ ለምጽ በመታ ጊዜ በቃ ምህረት አድርግ ብለዋል። ስለ አሮን ጸልየዋል። አሮን ባጠፋ ጊዜ ስለ እስራኤል ሕዝብማ ስንት ጊዜ ማለት ሄደን ስንመለከት ይሄ ሕዝብ ከሚጠፋስ እኔን ከሕይወት መጽሐፍ ሰርዘኝ እስከ ማለት ደርሰዋል። ያ አሁን ሄደን ስንመለከት እንግዲህ እግዚአብሔር እየለወጠው እየቀየረው ነው ያለው። ያ የእግዚአብሔር ልብ ነው። የእግዚአብሔር ልብ መሆኑ የምናውቀው እኮ በመጨረሻ እግዚአብሔር ወልድ በመስቀል ላይ ሆኖ የተናገረው ነገር ቢሆን የሚያደርጉትን አያውቁምና ይቅር በላቸው እኮ። ይህ የእግዚአብሔር ልብ ነው። ሰው የእግዚአብሔር ልብ ሲኖረው ምን ያደርጋል? ይማልዳል። ስለ ሌሎቹ ግድ ብሎት ወደ እግዚአብሔር ይቀርባል። ስለ ሕዝቡ፣ ስለ ወገኑ፣ ስለ ቤተ ክርስቲያን፣ ስለ ሀገር፣ ስለ ዓለም፣ ስለተጎዳው፣ ስለተቸገረው፣ ስለሚያጠፋው፣ ስለ ጠላትም ሳይቀር ማለት ነው። ማቴዎስ ወንጌል ምዕራፍ 5 ላይ እንግዲህ ይሄ የተራራ ስብከት በሚባሉት እኮ የእግዚአብሔር ሕገ መንግሥት ብለን በምነስባችሁ ለሚያሳድዷችሁ ጸልዩ እኮ ነው የሚለው። ለሚጠሏችሁ ሳይቀር ጸልዩ። እንግዲህ እንደዛ ነው ያደረገው ሙሴ የእግዚአብሔር ልብ ሲኖረው ያደረገው ነገር ቢኖር ምንድን ነው? ጸለየ። እንግዲህ በጣም በየጊዜው ሲያስቸግሩት ስለነበሩት ስለ እግዚአብሔር ሕዝብ ስለ እስራኤል ጸለየ እና ይሄ የእግዚአብሔር ልብ ነው። የእግዚአብሔር ልብ ነው። እኛም እንግዲህ እግዚአብሔር ያወቅን ስንሄድ፣ እግዚአብሔር እየተላመድ ነው ስንሄድ እግዚአብሔር እዚህ ደረጃ ላይ ያደረሰው ሙሴን እንግዲህ ቁጭ ብሎ የሙሴ ልብ ሲለወጥ እያየው ነው። ሙሴ ስለ ሕዝቡ እንዲጸልይ ይፈልገዋል። እንግዲህ በመጨረሻ ጊዜ ደግሞ እውነተኛ ሊቀ ካህናችን ጌታ ኢየሱስ ክርስቶስ ሊመጣ ስላለ የእሱ ጥላ ሆኖ ማሳያ ሆኗል ሙሴ ማለት ነው። እውነተኛ ሊቀ ካህናችን ክርስቶስ ስለኛ የሚታየው ከኃጢአት በስተቀር በሁሉም ነገር ተፈትኖ የሚራራልን ሊቀ ካህናችን ጌታ ኢየሱስ ክርስቶስን በዚህ ሁኔታ ይመስለዋል ማለት ነው እና እንጂ ኖርማል ሄደን ስንመለከት እግዚአብሔር ጨካኝ፣ ሙሴ ደግሞ በጣም ሩህሩህ ሆኖ እንዲያው ሙሴ የእግዚአብሔርን ልብ ለማራራት አይነት አይደለም። በቃ ያውም እግዚአብሔር ማወቁ ነው ሩህሩህ ልብ እንዲኖረው ያደረገው። እግዚአብሔር ቀየረው። እውነተኛ ጸሎት ይቀይራል ያልኩት ለዚህ ነው። እኛ አሁን መፈተሽ ያለብን ሃይማኖቴ ምን ያክል ጠቅሞኛል? ምን ያክል ሩህሩህ አድርጎኛል? ምን ያክል ስለ ሌሎች ሰዎች እንድጸልይ አድርጎኛል? ምን ያክል
ወይስ ፈራጅ ጃጅመንታል ነው ያደረገኝ? ወይስ ትምክተኛ ነው ያደረገኝ? ትዕቢተኛ ነው ያደረገኝ? የሚለውን ነገር በጣም አስፈላጊ ነው ብዬ ነው የማምነው። ማርክ በጣም ጥሩ አድርገን ያቀረብከው ፓስተር ሩቤል በጣም ግሩም ነው። በጣም በእውነት የእግዚአብሔር ፍቅር፣ የእግዚአብሔር ምሕረት፣ ቸርነት በሙሴ ላይ የተንጸባረቀው ያንን ከዛም ደግሞ የተማርነው ይሄንን ነው። በጸሎት ለወገኖቹ እንዴት ብሎ 40 ቀንና 40 ሌሊት እየጾመ እንደቆየ ይሄንን ተምረናል። በጣም ግሩም አድርገን ያቀረብከው በጣም እግዚአብሔር ይባርክ። ሁላችሁንም እግዚአብሔር ይባርካችሁ። አሁንም እየተከታተልን ያለነው የግሎባል ሳይበር ኢትዮጵያስ አድቬንቲስት ሚኒስትሪ የመጽሐፍ ቅዱስ ውይይት ፕሮግራም ነው። አሁንም ከኛ ጋር ስለቆያችሁ እናመሰግናለን። አሁን ደግሞ እንደገና እንደ ውይይት የመጨረሻ እንደማጠቃለያ እያጠቃለልን እንሄዳለን። ወደ መጨረሻችን ደርሰናል እና ይሄንንም ስንል አሁን ሁልጊዜ እኔም ደግሞ በልቤ የማስባቸው ነገሮች አሉ። አንዳንድ ጊዜ ጸሎት ለማድረግ መነኩሴ ሆነን ከከተማ ወጥተን ባህታዊ ሆነን የሆነ ቦታ ራሳችንን ከሰው ሁሉ ለይተን ተቀምጠን ነው የምንጸልየው። ሳታቋርጡ ጸልዩ ሲለን እንደ ስራ እሰራለሁ ከጠዋት ማታ ስራዬ ቦታ ደሞዝን ማገኝበት ኑሬን ማሸነፍበት እላለሁኝ እና ምን ማለት ነው? ይሄንን አድማጮቻችን እንዴት ሊረዱ ይችላሉ? እኔም ራሴ እንዴት ነው ሳላቋርጥ የምጸልየው? እንግዲህ ጠዋት ከእንቅልፌ ስነሳ በተቻለኝ አቅም እጸልያለሁ፣ ስተኛ እጸልያለሁ። እንደዚህ አይነት ነገሮች አሉ። እንደገናም ደግሞ አንዳንዴ ደግሞ በጸሎት ውስጥ ሁለት ልብ ሆንና እንዴ እጣላውጣ ወይስ ከማለት እደርሳለሁ። እግዚአብሔርን የትኛው ይሻለኛል ብዬ እግዚአብሔርን የምጠይቅባቸው ነገሮች አሉ። እግዚአብሔር ደግሞ እንዴት ነው ይሄንን ጸሎቶችን የሚያየው? በቸገረኝ ጊዜ ብቻ ጸልዬ ደግሞ በደላኝ ጊዜ የምተወው ነው ወይ? ዛሬስ ደግሞ በዚህ በ2026 ባለንበት ዓመት ምን እያልን እንጸልይ? ጸሎታችን ምን ይሁን? እግዚአብሔር እንዴት እንቅረበው በሚል የዘንበት ትምህርቱን ሁሉን ነገር እያጠቃለልን በእንደዚህ ላይ የመዝጊያ ሐሳብ ከሁለታችሁም ተራ በተራ እንድታቀርቡ ጠይቃለሁ። ወንድም ብስራት መጀመሪያ፣ ከዛ ፓስተር ሮቤል መጨረሻ ላይ እንደሱ እናደርጋለን። ወንድም ብስራት። ሰብሰብ ካደረኩት ጥያቄው አንደኛው ብዙ ናቸው ብዬ አስባለሁ። አይደለም ጥያቄዎቹ ይሰማል? ድምጼ ይሰማል? ለማጠቃለል በደንብ እና ከነዛ ውስጥ የተወሰኑትን ለመናገር ሞክራለሁ። ሳናቋርጥ መጸለይ ማለት ምን ማለት ነው? መንታ ልብ ቢኖረን በጸሎት ውስጥ አንዳንድ ጊዜ ጸልየን መልሱ የትኛው ይሁን ወይ ተመልሶልናል አልተመለሰልንም የሚለውን እንዴት አድርገን እናውቃለን? ወይስ ደግሞ ምን እንጸልይ በዚህ ዘመን? እነዚህ መስሎኛል ጥያቄዎቹ። እና ሳታቋርጡ ጸልዩ ቦታንና ጊዜን የሚናገር ነው ብዬ አላምንም። ያ ሳታቋርጡ ጸልዩ ቅድም እንደተነጋገርነው እስካሁንም ስንናገረው እንደነበረው ግንኙነትን ነው የሚያመላክተው ብዬ አስባለሁ። ግንኙነትን ማለት ልባችን ከእግዚአብሔር ጋር ሁልጊዜ ምን ማድረግ አለበት? የተገናኘ መሆን አለበት፣ በየትኛውም ስፍራ ብንሆን። ለዛ ነው ቅድም የጸሎትን አካላዊ ሁኔታ ስንመለከት ሁልጊዜ መንበርከክ፣ ሁልጊዜ መቆም፣ ሁልጊዜ መቀመጥ ሳይሆን ጥያቄው ከእግዚአብሔር ጋር ሁልጊዜ ሳናቋርጥ ምን የምናደርግበት የምንገናኝበት መንገድ ነው። እንደዛ አድርገን ነው ማሰብ ያለብን። ቢሮዬ ቁጭ ብል ልቤ ከእግዚአብሔር ጋር ሁልጊዜ ምን መሆን አለበት? የተገናኘ መሆን አለበት። ወይም በእግዚአብሔር ሀሳብ ውስጥ ሁልጊዜ መኖር ወይም ደግሞ መመላለስ አለብኝ የሚል ሀሳብ ነው ያለኝ። ይሄ ማለት ግን ሁልጊዜ በእግዚአብሔር ሀሳብ ውስጥ ስላለው ደግሞ ጊዜና ቦታ ለይቼ በእግዚአብሔር ፊት ብቻዬን አልትጋ ማለትም አይደለም። ሁለቱን በደንብ ማስተዋል መቻል አለብን። ካለበለዚያ ራሳችንን ነው የምናታልለው የምንሸውደው ብዬ አስባለሁ። 24 ሰዓት ወይም ደግሞ ባላንቀላፋውበት ሰዓት ሁሉ ሁልጊዜ እግዚአብሔርን እያሰብኩ ነው። ስለዚህ ደግሞ ብቻ የተወሰነ ጊዜ አያስፈልገኝም ብል
ትክክል ነው ብዬ አላምንም። ጥያቄው ቅድም ጸሎት ትእዛዝ አይደለም ማለት ጸሎት ግን ምን የምናደርግበት ነው። ሁላችንም ስናወራ የነበረው አንድ ነገር ነው ይመስለኛል። የምንታነጽበት፣ የምናድግበት፣ የምንሞረድበት ወደ እግዚአብሔር ሀሳብ ወደ እግዚአብሔር መልክ የምናድግበት እድል ነው አይደል? ትእዛዝ እኮ አይደለም፣ እድል ነው። እግዚአብሔር የከፈተልን እድል ነው። ያንን እድል የምንጠቀምበት ጊዜ አንደኛ ሁልጊዜ አእምሯችን ከእሱ ጋር መሆን ነው። ሳያቋርጡ መጸለይ ማለት ያ ይመስለኛል። በቢሮ ብሆን፣ በትምህርት ቤት ውስጥ ብሆን፣ ልጆቼ እያጫወትኩ ቢሆን፣ እያጠብኳቸው ቢሆን፣ ስራ በዝቶብኝ ቢሆን፣ ምግብ እያበሰልኩ ቢሆን ጥያቄው ልቤ የት ጋር ነው ነው ጥያቄው እኮ አይደል? የሰው ልብ የተለያየ ቦታ ይሆናል እኮ አይደል? ዘፈን ላይ ሊሆን ይችላል ልቡ፣ ድራማ ላይ ሊሆን ይችላል ልቡ፣ ሚስቱ ላይ ሊሆን ይችላል። አይሁን እያልኩ አይደለም። ነገር ግን ልቤ የት ጋ ነው? በዛ ወቅት ነው። በተቻለኝ መጠን ከእግዚአብሔር ጋር ልቤ ካለ ያ ነው ሳላቋርጥ እንጸልየው። ግን በተመሳሳይ መንገድ እንዲህ ስላደረግኩኝ ደግሞ ለብቻ ጊዜ አይኖረኝ ማለት የማይሆን ነገር ነው። ክርስቶስ ኢየሱስ ለዚህ ምሳሌያችን ይመስለኛል። ማልዶ ተነሳ ይላል። አንዳንድ ጊዜ እንዲሁም ሙሉ ሌሊቱን ጸለየ አይልም። ክርስቶስ ከጸለየ እኔ አቅመ ቢሱ ምንም የሌለኝ ምን ያህል ኃይል ያስፈልገኛል ከእግዚአብሔር ጋር ተገናኝቶ ለመቆየት? ስለዚህ ሁለቱን ባላንስ አድርገን ማየት መቻል አለብን ብዬ አምናለሁ። ሌላው ሁለተኛው የሚያሻማ ነገር ቢኖር ጸልዬ ተመልሶልኛል አልተመለሰልኝም የትኛው ነው የሚለው አይ ቲንክ ይሄ የሁላችንም የክርስቲያኖች ፈተና ነው ልበል። ቄሱ ያስተካክለኛል በኋላ። ወይም ደግሞ ሁልጊዜ በአእምሯችን ያለ ነገር ነው ብዬ አስባለሁ አይደል? ልምምዳችን ነው የሚወስነው እንጂ ፎርሙላ አለው ብዬ አላምንም። ኤክስ ፕላስ ዋይ ዚ የሚሆን ፎርሙላ አለው ብዬ አላስብም። ከእግዚአብሔር ጋር ያለኝ ልምምድ የእግዚአብሔርን ድምፅ የምሰማበትን መንገድ ይቃኘዋል ብዬ አስባለሁ። እኔ የእግዚአብሔር ድምፅ እንዴት ነው የምሰማው? በጎቼ ድምፄን ምን ያደርጋሉ ይላል? ያውቃሉ ይላል። ምን ያህል ጊዜ ነው ከእግዚአብሔር ጋር የምቆየው? ድምፁን እንዴት ነው የምሰማው? ቅድም እንዳወራ ነው ጸሎት ግንኙነት ከሆነ ማውራት ብቻም ሳይሆን ምንም አለበት ማለት ነው። እዛ ውስጥ መስማትም አለበት ማለት ነው። ጸሎት 24 ሰዓት 30 ደቂቃ ብጸልይ በቀን ውስጥ 30 ደቂቃ ማውራት አይደለም ማለት ነው አይደለ? በዛ ውስጥ የእግዚአብሔርን ድምፅ መስማት መለማመድ ነው። ስለዚህ እንደ ልምምዴ እንደ ክርስቲያኑ እንደሚጸልየው ልምምድ የእግዚአብሔርንም ድምፅ መስማት መለማመድ የሚያመጣው ውጤት ነው ብዬ አምናለሁ። አንዳንድ ጊዜ ጸሎት ላይመለስ ይችላል። ለማይመለስ ጸሎት እኮ ይኖራል አይደለም? ምክንያቱም በሁለተኛ ቆሮንቶስ ላይ ሄደን ስንመለከት ምዕራፍ 12 ላይ ጳውሎስ አልጸለየም? ጸለየ። ይሄንን ነገር ከላይ ላይ ምን አድርግ ብሎ አንድ ሰዓት ብሎ አይደል? ከዛ የእግዚአብሔርን ድምፅ እኮ ስለሰማ ነው ጳውሎስ እንደተመለሰለት ያረጋግጠው አይደል? የፈለገው ነገር አይደለም የተመለሰለት፣ ግን ጸጋዬ ምን ያደርጋል አለው? ይበቃሃል አለው። ድምፁን ግን መስማት ስለቻለ በነበረው ልምምድ ምክንያት ተመልሶለታል። ስለዚህ ለልቡ ሙሉ የሆነ ምላሽ አግኝቷል ማለት ነው። ስለዚህ ልምምዳችን ያንን ይወስነዋል። አንዳንድ ሌላ ጊዜ ደግሞ ጊዜ ነው አይደል? መክብብ ምዕራፍ 3 ላይ ስንመለከት ምዕራፍ 3 ቁጥር 1 ላይ አይደለ? ለሁሉም ነገር ምን አለው? ጊዜ አለው። ያ በጊዜ ነው። ዕንባቆም 2:3 ላይ ትንቢት የተወሰነለትን ጊዜ ይጠብቃል አይደለም? ጊዜ አለው። እግዚአብሔር ለጸሎታችን የሚሰጥበት ምላሽ የሚሰጥበት ጊዜ አለው። አንዳንዴ መልስ ሊሆን ይችላል እንደ ጳውሎስ የማንፈልገው ቢሆንም የእግዚአብሔር መልስ ሊሆን ይችላል። አንዳንድ ጊዜ ደግሞ ምን ሊሆን ይችላል? ጊዜ ሊሆን ይችላል። ስለዚህ ምን ማድረግ አለብን? ምን ጠብቀበት ይሆናል አይደል? ግን በእግዚአብሔር ፊት ግን በጠበቅን በቆየን ቁጥር ግን ቅድም እንደተናገርነው የምንቆይበት ጊዜ ሁልጊዜ ምን አለው? ትርፍ አለው። እኛ የምንታነጽበት ወደ እግዚአብሔር የምናድግበት ይሆናል። አንዳንድ ጊዜ ደግሞ አይ ቲንክ አንደኛ ዮሐንስ ምዕራፍ 5 ላይ ያለው ምን ጸልየው እንደ እግዚአብሔር ፈቃድ ነው ወይ ብለን ራሳችንን መጠየቅ አለብን ብዬ አስባለሁ። ጸሎታችን እንደ እግዚአብሔር ፈቃድ የተደረገ ነው አይደለም የሚለውን ነገር ማየት መቻል አለብን። ሌላውን ቄሱ ይጨምርበት። ጌታ ይባርካችሁ። እግዚአብሔር ይባርክ። ብስራት ፓስተር ሩቤል እንደሱ ደግሞ ቀጥለ ወደ ማጠቃለያው እንሄዳለን። እሺ ብስሪ በጣም ከሞላ ጎደል መልሶታል። ማለት አንደኛ ያው እኔም አጽንኦት ልሰጥበት አንደኛ ይሄ ሳታቋርጡ ጸልዩ የሚለውን በቃ ሁል ጊዜ ዲፐንደንት ሁን ነው። በቃ እሷ ብለውታል። ለመልሱ ይሄ ነው።
ሁል ጊዜ ዓለም ደግሞ የሚያስተምረን ምንድን ነው? ኢንዲፔንደንስ ነው፣ ሰልፍ ኮንፊደንስ ነው። ይሄ ጋድ ኮንፊደንስ ምናምን አይደለም። ጸሎት ኢዝ አን አቲቲዩድ። ጸሎት አሳሰብን፣ አመለካከቱን፣ እሳቤ ነው። በቃ አምላክ አለ በእያንዳንዱ ነገር ላይ እኔ አይ ዲፔንድ ኦን ጋድ፣ በእግዚአብሔር ዊዝደም። በራስ ማስተዋል አትደገፍ አይደለም የሚለው ምሳሌ ምዕራፍ 3። በቃ እሷ ነች ብዬ ነው የማስበው። ሁል ጊዜ ቲዩንድ ሁን። አንድ ሰው ሲናገር ይሄ የተቃኘህ ከሰማይ ጋር ቅኝት ይኑርህ ነው። ስለዚህ ያኔ በምታደርገው ነገር ሁሉ ለማን ክብር ታደርጋለህ? ለእግዚአብሔር ክብር ታደርጋለህ እንጂ እኮ አክቲቪቲዎች አሉን፣ ምድርና መውላቱ፣ ብዙ ነገሮችን። ትዳር እኮ ነበረው ሄኖክ፣ ልጆች እኮ ነበሩት። እንዲያውም ትዳሩ ልጁ እኮ ነው። ልጅ ከወለደ በኋላ ለውጥም እኮ የመጣው ከዛ በኋላ እኮ ነው አካባቢ ከእግዚአብሔር ጋር የሆነው ብለን የምናስበው እና እንዲሁ ከዓለም ወጥተን አንዳንድ ጊዜ አስፈላጊ በሚሆንበት ጊዜ የተለየ ነገር በሚያስፈልግበት ጊዜ ሶቲቱድ የምንለው ይሄ ለብቻ ሆነን የምናደርግበት ጊዜ አስፈላጊ ነው። እሱ በጣም አስፈላጊ ነው። ነገር ግን ሁሉ ጊዜ ግን ህይወት እንደዛ አይሆንም ፈልጌ ነው። ይሄንን አንድ ጉዳይ ነው። ሌላው ይሄ እኔ የእግዚአብሔር ፍቃድ ከሞላ ጎደል ብዙ ነገሩ የተገለጠ ነው አለ አይደለ? አሁን የተገለጠ የእግዚአብሔር ፍቃድ አለ እኮ በመጽሐፍ ቅዱስ ውስጥ የተገለጠ ነው። ቆፍረን ምናምን የምናገኘው ነገር አይደለም። በብዙ መልኩ አንዳንድ ነገሮች ግን አሉ አለ አይደለ? ዲቴይልድ የሆኑ ነገሮች። እነዚህ በሚሆኑበት ጊዜ እንዴት ነው የምናደርገው የሚለውን ነገር እግዚአብሔር የተለያየ መንገድ አለው ብዬ አስባለሁ። አሁን በአንዳንድ ሰዎች እንግዲህ በህልም ይናገራቸዋል፣ የሚናገራቸዋል ተናግሯቸው የሚያውቅ ሰው ካለ እኔ በህልም ተነግሮኝ እኔ ህልመኛ አይደለሁም፣ በህልም አይቼ አላውቅም። በራእይም ተናግሮኝ አያውቅም፣ በተለያየ መንገድ ተናግሮኝ። እኔ ግን አይ ሃቭ ዲስ ኮንፊደንስ ዳት እኔ ደግሞ ያለኝ ነገር መሰላችሁ በእግዚአብሔር ላይ ያለኝ ኮንፊደንስ አንዳንድ ጊዜ በጣም ከልክ በላይ፣ አንዳንድ ጊዜ ትንሽ ደግሞ የሚያስፈራኝ ነገር ምንድን ነው? ለእያንዳንዱ ነገር አሁን ወደ ዲቴይል እንደሆነ ይሄ ልብስ ልልበስ ወይስ ያኛው ልብስ ልልበስ ብሎ የሚያስጨንቀው ሰው አለ። አንዳንድ ሰው የእግዚአብሔር ፍቃድ ምን ይሆን? ይሄ አንድ ትልቅ የሆነ ችግር ነው ይመስለኝ። ይሄ አሁን ማለት ትንሽ እግዚአብሔር እኮ ያንተም ዩኒክነስ ያንተንም ያስቀመጠው የምርጫዎች አሏል። እንደ ሮቤል ቴስቶች አሉ፣ እንደ ሮቤል ማለት ነው። አሁን የቀለም ፍላጎት ሊሆን ይችላል፣ የሰው ፍላጎት ሊሆን ይችላል፣ ብዙ ነገሮች አሉና እነዚህ መታየት ያለባቸው ብዬ አስባለሁ። እነዚህን በሙሉ የሚያጠፋ አይደለም፣ ግን አንዳንድ ሰዎች እስከዚህ ድረስ ይሄ ጭንቀት ነው ለእኔ። ይሄ ጸሎት ሳይሆን አንድ እኔ የማውቀው ሰው አለ እንደዛ እና እኔ ከዛ በኋላ እሱን ለማየት የምሞክረው ኖ ይሄ ጸሎት ሳይሆን ወይም መንፈሳዊነት ሳይሆን መታከም ያለበት ጭንቀት ነው ብዬ አስባለሁ። እያንዳንዱ ነገር ያስጨንቀዋል፣ በጣም ያስጨንቀዋል። ዛሬ ማንን ላገኝ፣ እንዴት ልሁን ምናምንና እግዚአብሔር በእንደዚህ አይነት ሁኔታ ማለት ይሰራል። ቢያንስ እንዲያውም እናንተ እኮ የክርስቶስ ልብ አላችሁ ነው የሚለው። እግዚአብሔር እኮ ፌለሪታችንም እኮ ራሱ የሚጠቀም አምላክ እኮ ነው ብዬ ነው የማምነው። በሂደታችን ውስጥ እኮ የሚገባ አምላክ ነው። ነገሮችን እኮ ውብ እያደረገ ያስተካከለ እንጂ ለእያንዳንዳችን በቃ የሆነ ዲተርምን አድርጎ ገጸ ባህሪያችንን ስሎ ልንተውነው የሚገባ ነገር አድርጎ አልፈጠረንም። ይሄማ የታለ ፍሪደማችን ማለት ነው። ግልጽ ነው አማርኛ። እሱማ ከሆነ በቃ አንድ ደራሲ ሆኖ የጻፈው ነገር ነው ያለው ማለት ነው። እሱ የጻፈልህን ነው የምታደርገው ነገር አይነት ነገር ነውና ነው what about my uniqueness what about my willingness። ትልቁ እኮ የእግዚአብሔር ፍቃድ ያለው እኮ ዊዝደም ላክ ስለምናደርግ በተለይ በሞራሊቲ ጉዳይ ላይ በግብረገብ ጉዳይ ላይ ያለውን ሁኔታን የተመለከተ ነው የሚሆነው ብዬ ነው የማስበው። በመጨረሻ ግን ለእኔ አሁን እንደ መጠቀለያ ልናገራት የምፈልገው እነዚህ ሰዎች በሙሉ የነገርናቸው ሰዎች አሉ ማለት ከዳንኤል ጀመርን፣ ሄኖክ ጋር ገባን፣ ከዛ በመቀጠል ሙሴን አየን አይደለ? እነዚህን ሰዎች በሙሉ ስናይ እውነት ለመናገር ያክል እነዚህ ሰዎች የእግዚአብሔር ወዳጅ ነበሩ፣ ነገር ግን ፍጹማን አልነበሩም። ይሄ እንድናውቀው ይፈልጋል። በቃ ፍጹማን ግን አልነበሩ። ሁልጊዜ የሚያድጉ ሰዎች ነበሩ፣ ግን ሁልጊዜ የሚያድጉ ነው እንጂ ፍጹማን
በቃ ምንም እንከን የለሽ የሚባሉ ሰዎች አሉ። ሙሴ እንኳን ሄዳችሁ ስትመለከቱ ትዕግስት አጥቶ ከናን እንኳን አትገባም ተብሎ እንግዲህ የተከለከለ ነው። ግን እግዚአብሔር መልካም ስለሆነ ትንሣኤን አሳይቶ ሰማይ እንዲገባ ያደረገው ነው። የሰማይቱን ከናን አየ። ግን እዛ እንወርሳታለን ብሎ ሲጠብቀው የነበረውን ግን አልሄደም። ስለዚህ ኢትስ ናት አባውት ቢንግ ፐርፌክት ጉዳዩ፣ ኢትስ ኦል አባውት ቢንግ ፍሬንድ፣ ጥሩ የሆነ ወዳጅ እግዚአብሔር ያ የቀየረህ የለወጠህ የቀየረህ የለወጠህ 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 ይመጣል። ትልቁ ነገር ቢኖር እግዚአብሔር መውደድህ። ግንኙነቶች በእንደዚህ አይነት ሁኔታ ነው የሚያድጉት። ስታጠፋ ይቅርታ መጠየቅህ፣ ሁል ጊዜ ደግሞ እሱን መፈለግህ ነው ጉዳዩ ያለው። የእግዚአብሔር ሰዎች በሙሉ ሄዳችሁ ያቸው፣ ሁሉም እግዚአብሔር ይፈልጋሉ። ነገር ግን ራሳቸውን ሁል ጊዜ እንደ ቆሻሻ ሰው ነው የሚያዩት። እውነት ነው፣ ጸጋ ነው፣ ጸጋ ነው። ስለዚህ ጸሎት is all about God's grace፣ የእግዚአብሔር ጸጋ ነው ብዬ ነው የማምነው። እግዚአብሔር ይባርክ ፓስተር ሮቤል። በጣም ግሩም አድርገን ነው ያቀረብከው። ጌታ ይባርክ። በጣም ግልጽ ነው የቀረበው። ወንድም ብስራት፣ ሁለታችሁም በጣም ግሩም በሆነ መንገድ ነው ያቀረባችሁት። እግዚአብሔር ይባርካችሁ። እኔም ጥያቄውን በልቤ ውስጥ ያለውን ያመጣሁት፣ ግን በሌላ በኩል እጣ የምናወጣበትን ወይም ሁለት አሻሚ ነገር በደረሰበት ነገር ብዬ ሳስብ ሁልጊዜ የእግዚአብሔር ፍቃድ፣ እግዚአብሔር በማንኛውም በመረጥነው ነገር ግን እኛ ከእግዚአብሔር ጋር ግንኙነታችን የጠበቀ ከሆነ ሁሉን ነገር እግዚአብሔር ወደ በጎ ያደርገዋል። ምክንያቱም ዮሴፍ፣ በዚህ ታሪክ ውስጥ ዮሴፍ ትዝ አለኝ። ከእስር ቤት ያ ሁሉ ነገር ደርሶበት እስከ ጠቅላይ ሚኒስትርነት ድረስ አድርሶታል። በጣም የሚገርመኝ ነገር ነው። በአብርሃም ስለ ሚስቱ በዋሸ ጊዜ እግዚአብሔር ሁሉ ነገር በድንቅ ነገር አሳልፎለታል። እና ሁሌ ከእግዚአብሔር ጋር ያለን ግንኙነት የጸሎት ህይወታችን ነው ዋናው መሰረቱና ጸሎታችን ኃይላችን ነው። እግዚአብሔርም አባታችን ሆይ የሚለውን ጸሎት አስተምሮናል። ወደ ፈተና እንዳትገቡ ትጉና ጸልዩ ተብለናል። ይሄን ሁሉ ስናስተውል ጸሎት ኃይል አለው። ጸሎት ኃይላችን ነው። ግንኙነታችን ከፈጣሪያችን ጋር ነው። ከግንዱ ጋር ስንጣበቅ ሁሉ ይሆንልናል ብለን እናምናለን። ስለ ሁሉም ነገር እግዚአብሔር እናመሰግናለን። ስላቀረባችሁትም መንፈስ ቅዱስ ከኛ ጋር ስለነበረ አድማጮቻችንም በዚህ ትምህርት እንዳገኙ ተስፋ እናደርጋለን። አሁን በዚህ እናበቃለን። ወንድም ብስራት በጸሎት ትዘጋልናለን። ቸር የሆንከው ምሕረት ለዘላለም የሆነ አባታችን እናመሰግናለን። በፊትህ እንድንሆን ባይገባንም ስላንተ እንድንወያይ፣ ስለ ምሕረትህ ስለ ቸርነትህ በዘመናት መካከል ደግሞ በመንፈስህ ስለመራቸው ሰዎች እንድንወያይ ጊዜና እድል ስለሰጠን እናመሰግናለን። ቋንቋችን አቅማችን ስለነበርክም እናከብርሃለን። ጌታ እግዚአብሔር ሆይ በመጀመሪያ እኛ የተወያየነውን ሰዎች ልባችንን ትነካ ዘንድ፣ የጸሎት ህይወታችንን ትዳስስ ዘንድ፣ ከአንተ ጋር ያለንን ወዳጅነት ታጠነክርልን ዘንድ፣ በዚህም ምክንያት ወደ አንተ የምናድግበት አንተን የምትመስልበትን ጸጋ ታበዛልን ዘንድ እንለምንሃለን። ደግሞም ውይይታችንን ስለሰሙት ሰዎች እንጸልያለን። ክብርህ ከነሱ ጋር ይሆን ዘንድ፣ ቸርነትና ምሕረትህ ይበዛላቸው ዘንድ፣ መንፈስ ቅዱስ ልባቸውን ከፍተህ ትገባ ዘንድ፣ የሰሙት ቃል ህይወት ይሆንላቸው ዘንድ እንለምንሃለን። ስለ ሁሉም እናከብርሃለን፣ እንወድሃለን። በኢየሱስ